እሺ ማመርዬ ከአስተዳደግ ልጀምር ወይስ ከምስክርነት ልጀምር? አይ ከመጀመሪያው ምስክርነትማ በኋላ ነው። እሺ ያው ከአስተዳደጌ ሕፃን እያለሁ ነው በወላጆቼ እጅ ነው ያደግኩት። በእርግጥ ግን ብዙም በወላጅ አግሮ ነው በጣም አብዝቶ ሲፈታተንኝ የነበረው። አብሶ ለኔ በእናቴ እጅ ሆኖ ነበር በጣም ሲፈታተንኝ የነበረው እና ሕፃን ሆኜ ማረሳው እኔ በጣም ሕፃን ነኝና አላቅም ብቻ ያው ብዙም ቀጫጫ ነኝ ወስኔ ነው የማህለው ግን የሆነ የቆዳ ውበት አለ አይደለ ፊት ዝም ብሎ አይቶ ሰው የሆነ እንትን የሚለው እንደዛ አለሽ ይባል ነበርና ከዛ አንፃር ለእናቴ ሁሉም አጎቶቼ እንውሰዳት እንዴት ገጠር ታድጋለች እኛ ጋር ትደግ ምናምን ትበላሻለች እዚህ ካደገች ምናምን ብዙ ሞከሩና አልተሳካም። እናቴ አይሆንም በቃ እሷ ናት ያለችኝ ሴት ልጅ አልሰጥም ማለችና ቀረሁኝ ማለት ነው። ከዛ ያጎቴ ልጅ ምን ይለኛል አንድ ቀን ማረሰው ትንሽ ከፍ ካልኩኝ ወይ አንቺ አድገሽ ያየ ሰው አለኝ እና ሕፃን ስለነበርኩኝ ያን ያህል ብዙም እንትን አላልኩትም እና ዝም ብዬ ስቅ ያለፍኩኝ። ከዛ መድኃኔዓለም ቀን ነው እና እናቴ በጣም ታማ ነበረ። መድኃኔዓለምን በጣም ነው የምወደው አላውቀውም ግን አባቴ ከአያቴ ጀምሮ ከድሮ በዝክር እየተወራረሰ የመጣ ነው እና በጣም የምወደው ቢኖር መድኃኔዓለም ነው። በወድቅ ራሱ ወይ መድኃኔዓለም ብዬ ነው የምጠራው። በደነግጥም እንደዛ ነበር ሕፃን እያለሁ ማለት ነው አባቴ ሲጠራው ስለምሰማ። እናቴ በጣም ነበር የምትደበድበኝ እና አጠፋውም አላጠፋውም ብቻ በቀን አይቀርም። ባለፈው እንደነገርኩ በቀን አይቀርልኝም በቃ ግድ ነው ወይ ደም ተፋለው ወይ ፈነከታለሁ እና መድኃኔዓለም ነበር እናቴ ታማ ረስተዋለች ቀኑ መድኃኔዓለም መሆኑ ምናምን እና ወፍጮ ትልከኛለች እና ስንመለስ ወደቅኩኝ። በጣም ድንጋይ ላይ ነው የወደኩት። በቃ አይኔ በጣም አይኗ ጠፍቶ ተብሎ ምናምን በቃ እንትን ሆንኩኝ። በቃ ከሞት ነው የተረፍኩት። ያኔ ሙታ ተብሎ ምናምን በቃ አንተ ግንባሬ ላይ በጣም ትልቅ ጠባሳ አለኝ ማረሳው ማለት ነው። መድኃኔዓለም ቀን ነውና ከዛ አይ በቃ መድኃኔዓለም ተቆጥቶኝ ነው አልኳት። እናቴ ሕፃን ነኝ እና ደነገጠች። ዛሬ ምንድነው ቀኑ ብላ ስትጠይቅ መድኃኔዓለም ነበረና እናቴ አልቅሳ ዝም አለች። እኔ ሕፃን ስለነበርኩኝ ምንም እንትን አልሰጠሁትም ዝም አልኩኝ። ግን ወይም ወድቃለሁ በወር የግድ ወይም አንዴ አሊያም ደግሞ ሶስቴ ደም ይፈሰኛል። ወይ ወድቃለሁ ወይ በእናቴ እጅ ወይም ወድቄ ማለት ነው። አጠፋው አላጠፋው ግድ ነኝ በቃ አጥፍቼ አይደለም። አሁን ልጅ ሆነ የምታጠፋው ነገር አለ አይደለ? ድላው ስላለ አላጠፋም። እንዳላጠፋ ተጠነቀቃለሁ። በቃ ጥፋት የተባለውን ሁሉ ተጠንቅቄ ነው የምራመደው። እያንዳንዱ እርምጃ ራሱ ከቤት አልወጣም። እንደ ሕፃን ዙሬ ምናምን እንደዚህ ሰው ጓደኞቼ ጋር ምናምን አልጫወትም። ምክንያቱም እናቴ ከመጣች ትደበድበኛለች። ያንን ነገር ህልናዬ ውስጥ ተቀርጿልና አልሄድም እና ወይ ጥላቻ አትለው በቃ ራሴን አጠፋለሁ እላት ነበረ። መርዝ ጠጣለሁ ምናምን ብዬ አንድ ቀን አንስቼ ተቆጥቶኝ ምናምን ተቸው አውቃለሁኝ። በቃ ለምን አልሞትም እኔ ለምን እኖራለሁ ምናምን ብዬ ማለት ነው። ከዛ አባትና እናቴ ተለያዩ በዚህ መሀልና አባቴም የራሱ ህይወት እየኖረ ነው። እናቴ ብቻዋን ናት ልጆቿን እያሳደገች ማለት ነው። እና አባቴ ብቻውን ነበር የሚኖረው እና ምን ያደርጋል ወንድሜ ወደ ሳውዲ ሲመጣ አባቴ ወደ ሳውዲ መጣና ተይዞ ሲመለስ አይቼዋለሁ ግን አባቴ አልመሰለኝም። በጣም ተቀያይሯል ምናምን እና እናቴ ስታገኘው ምናምን ልብሰን ቀያይር ምናምን ብላ ልብሰን ቀያይራ ምን ብላ ነው የነገረችኝ መምጣቱና ከዛ ምን ትለኛለች እናቴ በቃ አባትሽም ስለሚፈልግ ብቻው ስለሆነ ምግብ ታበስያለሽ። አባቴ ጋር ሄጄ ምግብ አበስላለሁ፣ ከዛ ደግሞ እናቴ ጋር ሄጄ ደግሞ ምግብ አበስላለሁ። ሁለቱም ቤት እኔ ነኝ የምመራው ማለት ነው። ሕፃን ነኝ በጣም ቢያንስ የ10 ዓመት ልጅ ነኝ ያን ጊዜ እና አባቴ ምን ይለኛል የ10 ዓመት ልጅ ነኝ። በዛ እድሜ ነው እንደዚህ አባቴን በዛ እድሜ ነው የ10 ዓመት ልጅ ነው። ሁለቱን ቤት እኔ ነኝ የምመራው። ማበሰው ምግብ ማመስለው እኔ ነኝ። ልብስ ማጥበው ምናምን እኔ ነኝ። እኔ ብቻ ነኝ ቤት ውስጥ፣ ሴት ሁሉም ወንድ ናቸው። ከዛ አባቴ ምን ይለኛል አባቴ ጋር እጅ መጋግረውን እንጀራ መመርዬ ወደ ቅጠል ይቀየራል ማለት እንጀራው ወደ በቃ እንጀራው የሆነ ቅጠላማ ይሆንና የሚረግፍ ነገር አለው። በቃ እንደ የሆነ አመድ የሚበን አመድ አለ አይደል? እንደዛ ይሆናል እንጀራውን የምጋግረውን እንጀራ ማለት ነው። ጋግሬ ሄድና በነጌታው ስመለስ እንደዛ ሆኖ ነው የማገኘው። ማለት እንደ ቅጠል ስትይ ጣዕሙን ነው ወይስ
መበጣጠስ ከለሩ ስታዩ ከለሩ በቃ በጣም የከረመኝ አሁን ቢያንስ ሳምንት እንደዛ ያደረገ ሙቀት አካባቢ ሆኖ ከሳምንት ካለፈው እንጀራ እንዴት ነው የሚሆነው? ይሻግታል አይደል? ነጭ ነው የሚሆነው። ያ ግን በ24 ሰዓት ውስጥ ቅጠል ነው የሚሆነው። እንደ ቅጠል ከለር ይሆንና እዚህ የሆነ እጄ ላይ እንዲህ እንኳን ስነካው እጄ ላይ ይበናል። በቃ በስነ ስርዓት ይበናል። እና ምንድን ነው ምናምን ብዬ ለእናቴ እንጀራውን እንዲህ እያለብኝ ነው ብዬ ጠየኳት። እና ምን ትለኛለች? እስኪ እንትኑ ይሄ እንጀራ የሚያዝበት እሱ በደንብ ጣቢው አለችኝ። የጽዳት ችግር እንዳይሆን ብላ ማለት ነው። አጠብኩትና ያው ነው። ከዛ አባቴን ጠየቅኩት። ለምንድን ነው እንዲህ የሚሆነው ምናምን አልኩት። እና ከዛ ምን ብለን ጥሩ ያኔ እኔ ሕፃን ነኝ በዛ ሰዓት አስበው የ10 ዓመት ልጅ ነው። የ10 ዓመት ልጅ ሁኜ ከአባቴ ንግግር አልጠብቅም። እና ያ ሁሉ በእናትሽ ምክንያት ነው አለኝ። እንዴት? እናቴ ደግሞ ምን አደረገች? እናቴ የለችም አልኩት። ከሳውዲ ራሱ የተመለስኩት በእናትሽ ነው አለኝ። እንዴት ትመለሳለህ? ሰርቼ ልጆቼ እንዳላሰልፍላችሁ በመተት መለሰችኝ አይነት ነው ንግግሩ። እና በጣም ተቆጣሁኝ። ከምልህ በላይ ተቆጣሁ። በቃ ተቀየምኩኝና እናቴ የፈለገው ነገር እንኳን ድሃ ብትሆን የፈለገው ነገር ልጆቿን ለማሳደግ ደፋ ቀና ብትል ይሄን ስራ አትሰራም አልኩት። አሊያም ደግሞ አንተ የምታውቀው ነገር አለ ማለት ነው፣ አብራችሁ የሰራችሁት ነገር አለ አልኩት። አላቅም እኔ ከዛ በፊት አላቅም እንዲህ ብዬ መለስኩለት እና ኩርፌ ሄድኩኝ። እንደ ለእናቴ ማን ነገርኳት? ምክንያቱም ትቀየማለች ብዬ ዝም አልኩት። እስካሁን ድረስ ስትል አያታውቅም። ዝም አልኩኝና ለእናቴ በቃ እኔ አልሄድም፣ አልጋግርም፣ አላበስልም አባቴ ጋር ሂጅ እኔ አልሄድም ብዬ ቤት የቀረውኝ። ለምን ብለህ እናቴ ያው ድላው ማይቀር ነው ተደበደብኩኝና በቃ እኔ አልሄድም አልኳት። ከዛ እናቴ በቃ የሆነ ነገር ተነጋግረው ነው ወይ ተናግሯት ነው ማለት ነው ምናምን አለችና እንብልሃት ነው ምናምን ስትለው አይ ምንም አላልኳት ምናምን አለ። ዝም አለን። ወንድሜ እዚህ ስላለ ደውሎ የግድ መታረቅ አለባቸው አለና አስታረቃቸው ደግሞ እና ታረቁ። አንድ ላይ ሆነ አባትና እናቴ አንድ ላይ ሆነው አባቴ በጣም የሆነ ቃላት የማይገልጸው አመንዝራ ነው። እንዴት? አንድ ቀን ቤት ካደረ አንድ ቀን ቤት አያድርም። ብዙ ሴቶች አሉት። በቃ ዝሙት ሆን ብሎ ነው ጭንቅላት ውስጥ የሆነ በቃ ለሱ ቀላል ነው፣ ምንም እንትን አይለውም። እና ሲታረቅ ምን ይዞ መጣ? ማረሳው መጽሐፍ ኮኮ ቆጠራ የሚለውን መጽሐፍ አለ። እሺ ይዞ ነበረ። እናቴ ምን ትለዋለች? ይህ መጽሐፍ የሰይጣን ነው አለችው፣ ያኔ ማለት ነው። ከዚያ አንቺ ምን ታውቂያለሽ እና ምናምን አላትና ዝም አለ። ውዳሴ ማርያም ይደግማል፣ ሁሌም ውዳሴ ማርያም ይይዛል። እና ከዛ እናቴ ምን ትለዋለች? አንድ ጠዋት መምህርዬ በጣም አሁን ነው ሁሉም ሳውዲ መጥቼ ያንተን ትምህርት ሰምቼ ነው እንጂ ከዛ በፊት አላውቅም፣ ግን በጣም አስተዋልኩኝ። በቃ ያ ሁሉ ነገር የነበረው በዚህ ነው። አሁን ነው የሚረዳኝ እንጂ ያኔ አላውቅም ነበርና ውዳሴ ማርያም ደግሞ ምናምን ውሃ ቤት እንትን አማትቦ ምናምን ለመርጨት ማለት ነው። ከዛ እናቴ ምን ትለዋለች? ንስሐ ሳትገባ ይሄን መጽሐፍ ሳታውቅ ብለህ ነው እንጂ መጽሐፉን ለመንካት እንኳን ድፍረት አለህ አለችው። ተቆራረጠ። ስልክ እየገባብሽ ነው መሰለኝ። ወይ ማመር አይሰማም ወይ እየዘጋሁት ነው። አሁን ብሎ ማራቃው ስልክ ነው የሚደው። ማመር አሁንስ? እሺ ቀጥይ። አሁን ይሰማል? አዎ ቀጥይ። እሺ እመቤቴ እንደ ጸሎትን እንዴት ተቀበለዋለች? ወይም ንስሐ ግባ ወይም ደግሞ ይሄን መጽሐፍን አቃጥለው ስትለው እኔ ደግሞ ምን አይነት መጽሐፍ ነው ምናምን አልኩት። በኋላ እነግርሻለሁና ከብቶችን መልሻቸው ጸበል እንድረጫቸው ብሎኝ ሲሄድ ሚስማር የሚያህል ትልቅ ሚስማር የሚያህል እሾህ ነው ግን የገጠር ሰዎች ብዙም ያውቁታልና በጣም ጠንካራ ነውና በእግሬ በታች በመዳፍ እግሬ በታች ገብቶ በጣቴ በላይ ወጣ፣ ጫፉ ማለት ነው። ምን ያህል ከዛር በየስጮ እናቴ መጣችና ቆም ነው እንዴትስ ብትረግጪው ነው? የሚገርም ነው በጣም። ምን ያውቃል ደግሞ ከሰውነት ኑሮኝ ሚዛን እንትን ብሎበት እንኳን እንዳትረዳ ቀጫጫ ነኝ፣ ከምልህ በላይ በጣም ቀጭን ነኝ። ነፋስ እንዳይወስደኝ በከረምት ሲሆን ራሱ ቤት እየተቀመጥኩ ነው እንጂ በመሪ በጣም ቀጭን ነኝ። ከዛ እናቴ ምን ትለዋለች? አየህ ይህ የእመቤቴ ቁጣ ነው፣ ተው ብዬሃል ነበር አለችው። ከዛ አባቴ ደግሞ ይህ ያንቺ ነው አላት። ክርክር ያዙ ማለት ነው። እኔ እዛ እየተንፈራፈርኩኝ ክርክር እነሱ ይህ አንቺ ነሽ
ወደ ሰይጣን ውዳሴ ማርያም ይዤ ሰይጣን እየጠራሽ አላትና ከዛ ቢል ከእግሬ እንዴት ይነቃል። ከዛ አባቴ በጥርሱ ይዞ እንዲህ በግድ ነው እንትን ያለውና ከዛ አንዱ እግሬ ጭራሽ አልወጣም ባለ በመከራ በጥርሱ እንዲህ ይዞ ነው በቃ የነቀለው። ከዛ በቃ የፈሰሰው ደም በዛን ሰዓት እስካሁን ይታየኛል። ዝም ብሎ የሆነ ውሃ ፌስታል ላይ አድርገህ ትንሽ በመርፌ ስትነካው ዝም ብሎ ሳያቋርጥ ይሄድል እስከሚያልቅ እንደዛ ነው የሄደውና በቃ ተጨቃጨቁብኝ ምናምን ብዬ ጮኩባቸው፣ አለቀስኩኝ ምናምን በቃ እናቴም ተናግጣ ትሁት በዛ ቀረና ከዛ ለአባቴ ምን እለዋለሁ ያ መጽሐፍ ምንድነው አልኩት። እሺ ይሄማ ቤት እያለው የሆነ ዲያቆን መጥቶ ይህ ይጠቅምሃል ግዛኝ ብሎ ነው የገዛሁት አለኝ። እንዴ ይደቆን ከሆነ እንዴት እናቴ ሴጣን ትላለች ብዬ ጠየቅኩት። የሆነ እንደዚህ ለመጠየቅና ጥያቄን የጠየቅኩት እንዲመለስልኝ በጣም ነው እንትን የምለውና አጥባቂ ነኝ። ከዛ ምን ይለኛል ይሄማ የእናንተን እድል ነው አለኝ። የኔ ሳይሆን የመጀመሪያ ልጃቸውና የሁለተኛው የራሱን ኮከብ አስነብቧል። እና አንዱ ሳውዲ ነው ያለው፣ አንዱ ሀገር ቤት ነው ያለውና ምን ተባለ ኮከባችሁ? ይሄ ምንድነው ኮከባቸው? እኔ ራሱ አንብቤዋለሁ። የሁለተኛው ሳይሆን የበክር መጀመሪያ ልጃቸውን ኮከብ አንብቤዋለሁ እኔ ራሱና ይሄ አሁን የነሱ እድል አልኩት። አዎ አለኝ። ካላመንሽኝ አለኝ እዛ ያለውን አንብቤና ከዛ ሰውነታቸውን ጋር ያለው ምልክት እዩ አለኝ አባቴ ማለት ነው። እሺ ብዬ የወንድሜና አነበብኩትና እግሩ ላይ እንዲህ ምልክት አለበት፣ እንደዚህ ሴት ያገባል፣ በዚህ ቀን ይታሰራል ምናምን በቃ የሚያስፈራ ነው እንዴ ታዲያ የእግዚአብሔር ቃል አላልክም እንዴ እኮ ይታሰራል፣ ይሞታል፣ ይታመማል ይጀራል አይደል እንዴ ምናምን ስለው አይ የሚመጣው ዕድሉ ይሄ ነው አለኝ። ከዛ ምን ነው እንዴ ምናምን ብዬ ምሳን ስለሆንኩኝ ዝም አልኩኝና የወንድሜ ላይ ምን አየሁኝ፣ የወንድሜ ኮከብን እያነበብኩኝ ምን አለ ጥቁር ሴት ቀይ ሴት ካገባ አይሆንለትም አለ። ቀይ ሴት ይይዛል፣ እሷም ትከሰዋለች፣ ሊታሰር ሲል ለትንሽ ያመልጣል አለ። ከዛ ግን በጣም በኃይለኛ ህመም ይታመማል። ሲታመም የወፍ ስጋ ሲበላ ነው የወፍ ስጋ ታጥቦ ይበላዋል፣ ከዛ ይድናል፣ ካልሆነ ግን ይሞታል። ይገርም ነው በጣም። ስለዚህ ለዛ ነገር እያጨው ነው ማለት ነው እኮ አሁን ሰው አዎ ለዛ ነገር እያጨው መሆኑ አሁን ነው የገባኝ። ግን እኔ በዛን ሰዓት የሆነ ደግሞ እዛ ያለው ሊታሰር የሆነች ልጅ እንደዚህ ደፍሮኝ ምናምን ብላ ልትከሰው ለትንሽ በቃ ለአንድ ቀን ዝም ብሎ የአንድ ሰዓት ልዩነት ነው የተረፈው እንጂ ይታሰር ነበረ። በዛን ጊዜ ደግሞ የዛሬ 10 ምናምን ዓመት ብዙ ይታሰር ነበር። እንደዚህ 10 ምናምን ዓመት የታሰሩ አሉ፣ 10 ዓመት የታሰሩ አሉ። ከዛን ያመንኩኝ በቃ እውነት ነው አልኩኝ ማለት ነው። ህፃን ነኝ እኮ ዝም ብሎ አይሞሪ እየተመራመረ ነው እንጂ ህፃን ነኝ። ከዛ አመንኩኝ እኔ እውነት ነው በቃ ማለት ነው። አሁን ይሄ ኮከብ ቁጥራው ላይ ቀይ ሴት ነው ምንድን ነው ያለው? ቀይ ሴት ካገባ አይሆንለትም፣ የግድ ማግባት ያለበት ጥቁር ሴት ነው አለ። አንድ ጓደኛዬም እንደዚህ ግንቦት የምን ወር ላይ እንደሆነ አላውቅም እንደዚህ አይነት ነገር የሚል ነገር አለና በቃ ቀይ ሴት አይወድም በፍጹም በቃ እኔ አልወድም ይላል። ለምንድን ነው ስለው እንደዚህ የተጻፈ ነገር ስላለ በቃ እንዴ አሁን አንተ እኮ ቀይ ሴት በአንተ ህይወት ውስጥ ከመጣች እግዚአብሔር የፈቀደልህም ከሆነ እኮ በቃ ላትቀርባት ማለት ነው። ኖ ይሄ መጽሐፍ ከእግዚአብሔር ይመጣ ነው አለና ያንን ኮከብ ቆጠራ ሲከተል አሁን ያለው እስር ቤት ነው ሄደች እና ደግነቱ ወንድሞች አያውቁም፣ አላነበቡትም። እንኳንም አላነበቡት አንበቦት ቢሆን መመርዬ ይጠፉ ነበረ፣ ግን አያውቁም እነሱ። እኔ አባቴ በጣም ይወደኛልና እንትን በጣም እኔም አባቴም ስለምወደው ስር ስለምል እሱ ጋር ነው ያንን ነገር እኔ እንዳቀ ወይም ደግሞ የሆነ በቃ እግዚአብሔር የራሱ የሆነ ምክንያት አለበት እንዳቀ ያደረገኝ። ምናልባት ዛሬ ደርሼ እንድቃወመም እግዚአብሔር ሰይጣኑም ሊያውቅ ይችላል፣ ሊያሰናክለኝ ወይ ደግሞ በዛ ጠምደኝም ሊሆን ይችላል፣ አላውቅም። እንዳወኩኝ ያኔና እሺ አለሽ ኔትወርክ እስቲ ድጋሚ ልደውልለት አለሽ? ሄሎ
መጣሁ መምሪ መተሻል በስላሴ ስም በስላሴ እዛ ስደርስ ታውቁ ይዘጋኛል። አይዞሽ እንትን አንቺ በዚህ ኮከብ ቆጠራ ውስጥ አምነሽበት የተሳተፍሽበት ጉዳይ አለ? እኔ አልተሳተፍኩም፣ ግን በዛን ሰዓት ወንድሜ ከስር ሲወጣ መጽሐፉ እውነት ነው ማለት ነው እንጂ ያልኩት ወዲያው በህፃኔ ነው የመጣሁት ወደዚህ 14 ዓመት ሆኜ ነው የመጣሁት። ህፃን ሆኜ ነው በባህር ነው የመጣሁት ጣፍቼ ከቤተሰብ ማለት ነው። አሁን ምንድነው ብዙ ሰዎች በዚህ ጉዳይ ላይ ግራ ይገባቸዋል። ተጽፏል ባህሪያቸውን ሲናገር ባህሪያቸውን ትክክል ይነግራቸዋል። ግን ለወደፊቱ የሚገጥምህን ደግሞ ልንገርህ ብሎ ሲናገር ስለዚህ ጸባይን ከተናገረ ማንነቴን ከተናገረ ትክክል ከሆነ ለወደፊቱ የሚነግረኝም ነገር ትክክል ነው ብሎ እንዲያምን ነው የሚያደርገው። ገባሽ? ስለዚህ ብዙ ሰዎች የሚሸወዱት ከፊሉ ትክክል ሆኖ ሲያገኙት ከፊሉ ደግሞ ትክክል ሊሆን ይችላል ብለው በግምት ያን ነገር ይፈሩታል ማለት ነው። እንደዚህ ይሆንብሃል፣ በዚህ እድሜ ትታመማለህ፣ ይሄ ነገር ያስፈራሃል ምናምን እያለ የሚጽፍ ከሆነ ያ ሰው በትክክል በዛ ተጽዕኖ ስር ነው የሚሆነው። መንፈሱ በውስጥ ያለው መንፈስ የተጻፈችዋን በተግባር ለመፈጸም ነው የሚሄደው። አንድ ህፃን ልጅ ላይ ምናልባት ከትናንትና ወዲያ የለቀኩት ገጠመኝ ይመስለኛል። በጥምቀት ጊዜ የተያዘ የህፃን ልጅ መንፈስ የቤተሰቡን ጉድ አጋለጠ ብያለሁ የለቀኩት። አይተሽዋል? በጥምቀት ቀን ልክ እንደዚህ የሆነ ወንድ ህፃን ልጅ መንፈሱ ተያዘና ጸበል በሚረጭበት ሰዓት የማህበር ጸሎት እያደረግን ምን ብሎ ቢናገር ጥሩ ነው? በጣም የገረመኝ ልክ እንደ ኮከቡ እንደተጻፈለት እንደ ኮከቡ ይዤው ሊሄድ ላሳድገው ነበረ፣ አሁን ገና በ7 ዓመቴ ተያዝኩኝ ብሎ እንደ ትልቅ ሰው ነው የጮኸው እያለ ከዛ እስቲ ኮከቡ ምን ላይ የተወለደው ብዬ እናቱን የተወለደበት ወር ንገሪኝ ብዬ ኮከቡን አነባዋለሁ። በጣም የሚያስደነግጠው የተወለደበት ወር ላይ ያለው ልጁ ሲያድግ ኃይለኛ አደገኛ ለቤተሰብም ለሰፈርም የሚያሰጋ አረመኔ ነው የሚያደርገው። ሁሉም ሰው ይፈራዋል ነው የሚለው። በሄደበት ቦታ ሁሉ ይከበራል፣ ግን የሚከበረው በኃይለኝነቱ ነው እንጂ በጥሩ ጸባዩ አይደለም ይላልና ደነገጥኩኝ። ልክ እንደዛ ነው እየሆነ ያደገው ይሄ ልጅ። አንተ ነህ እንደዚህ ያደረከው ሲባል አዎ እኔ ነኝ እንደዚህ አድርጌ ላሳድገው ነበረ። ልክ ኮከቡ ላይ የተጻፈውን ነገር ከማህፀን ጀምሮ በተግባር እንዲፈጸም ባህሪውን እየሰጠሁት ነው ማድገው አለ። ያን ጸባይ ለምን ሲያድግ አንተ ህይወትህ እኮ ተጽፏል ተብሎ ሲያየው ያ የተጻፈው ነገር ሲያየው በቃ እኔ የተፈጠርኩት በእንደዚህ አይነት መልክ ነው ማለት ነው፣ ከልጅነት ጀምሬ እንደዚህ ከሆንኩኝ በቃ ትክክል ነው ብሎ እንዲያምን ያደርገዋል። ዛሩ ነው ግን ይሄን ኮከቡን እንዲሆን አድርጎ የሚያሳድገው እና ገና በ7 ዓመቱ ተያዝኩኝ ወይኔ አባቴ አሁን በዛ እየተመራን ያለው ወይኔ ተያዝኩ ብሎ አበደ። በጣም ያበደው እና ይሄ ብዙ ሰው ሊያውቀው ሊረዳው የሚገባ ነገር ነው። በሌላም ጉዳይ አሁን የህፃን ልጅ ገለጽኩት እንጂ ሌላ ራሱ በኮከብ ውስጥ ያነበባችሁት ነገር በሙሉ እንዳለ ከልጅነት ጀምሮ ከማህፀን ጀምሮ የተጻፈችዋን ያውቃታል። ለምሳሌ የካቲት 16 የተወለድክ ሰው ከየካቲት 15 ጀምሮ እስከ መጋቢት 15 ድረስ ያላችሁ ሰዎች ናችሁ በዛ ውስጥ የምትካተቱትና የኮከባችሁ ስም እገሌ ነው ቢባል አሁን በዚህ እሱ ማለት ልክ በዛ ውስጥ የተወለዱ ሰዎች የተጻፈው ኮከባቸው በእንግሊዝኛ ከሆነ በእንግሊዝኛ የተጻፈ ባህሪ አለ እና አኳሪየስ፣ ሊዮ፣ ሳጁታሪየስ ምናምን። በአማርኛ በዚህ በዞዲያኩ ደግሞ በኮከብ ቆጠራው በኢትዮጵያ በግዕዙ ደግሞ ሰንቡላ፣ ሰደሳት ምናምን ጀዲ እየተባለ የሚጠሩ አሉ። እነዚህ ስሞች በትክክል በዛ ውስጥ እንዲያውም ጭራሽ ኢትዮጵያ ውስጥ ያለውም ያስፈራል። በዚህ ኮከብ ውስጥ ያላችሁ ሰዎች ይሄን ገቢር ካላደረጋችሁ፣ ጥቁር ዶሮ እንደዚህ ካላደረግ፣ ይሄ እንደዚህ ካላደረግ አትተርፍም፣ ከ60 ዓመት ላይ ትሞታለህ ብሎ ወሩን ሁሉ ይናገራል። የሚሞቱበትን ሳምንት ሁሉ ይናገራል። ከዛ ያንን ቀን ይጠብቃል ቁጭ ብሎ። አጅሬው ዛሬም ደግሞ በተባለችው ቀን ሲጥ ያደርገዋል። ቀኑን እኮ ያውቃል አንዳንድ ሰው ይባላል። እግዚአብሔር ነው ቀናችንን የሚያውቀው። ሰው ቀኑን እንዲያውቅ ተደርጎ አይደለም የተፈጠረው። ምናልባትም ጸጋቸው የበዛ ቅዱሳን አባቶቻችን በጸሎት የበረቱ ያቺ የሚሞቱባትን ቀን እንደ ጸጋ ሆና ተሰጣቸዋለች። ምክንያቱም ጨርሰው ራሳቸውን ለእግዚአብሔር ስለሰጡ ቢያውቁትም ባያውቁትም ምንም ችግር የለውም። ዓለም ላይ ያለ ሰው ግን እየሰራ የምትሞተው በዚህ ወር ነው ከተባለ እስቲ የካንሰር በሽተኞችን ይዋቸው። የምትሞተው ከ3 ወር በኋላ ነው ሲባል ምን ያደርጋል? ወይም ደግሞ ከ6 ወር በኋላ ትሞታለህ፣ በዚህ ቀን ትሞታለህ ተብሎ ሲነገረው ምንድን ነው የሚያደርገው? በጣም ከባድ ነው እና ሰው የሚሞትበት ቀን ዝም ብሎ አይነገረውም። ያንን ግን ኮከብ ሲያው ግራ ይጋባል። በዚህ ዓመቱ እንደዚህ ይሆናል፣ በአርብ ቀን ባይወጣ እንደዚህ አድርጎ እንደዚህ ቢያደርግ እያለ የሚያስፈራውንና የማያስፈራውን ነገር ይጽፋል። አይነ ጥላ ታስፈራዋለች፣ እንዲህ ታደርገዋለች፣ በዚህ ወር ይታመማል እያለ ህመም ይሰራለታል። ለምን ጥቆማ እየሰጠው ነው። ዛሩን በዚህ ወር አሳመመው እያለው ነው።
በዚህ ወር አይነ ጥላ ሆነ ተገለጥለት፣ በዚህ ወር እንደዚህ አድርግ፣ ሀብቱን ውሰድበት፣ በዚህ ዓመት ልጅ ከወለደ በኋላ አንዱ ልጅ ውሰድበት ይላል። ለምን አንድ ልጅ ይሞትበታል ተብሎ ተጽፏል። ከዛ ይሞትበታል የሚለውን ካመነ ያንን ደግሞ እሱም እንደዛው ይሆንበታል ማለት ነው። ጌታችን የምትናገረው ይሄንን ነውና እናመሰግናለን። ቀጥይ ጌታችን። እሺ ከዛ ያው የወንድሜ እንደዛ ከእስር ቤት ሲያመልጥ እኔ አመንኩኝ እንጂ ከዛ ወንድሜ ለእስራት ይታሰራል ተብሎ ሽምግልና ተባለና ሽምግልና አባቴ ይላካል። አባቴ ሽማግሌዎቹን ይዞ ሊሄድ ማለት ነው። ልጅቱን በቃ ሸልሙኝ፣ ልብስ ግዙልኝ፣ ወርቅ ግዙልኝ ስትል ከእስር ክሷን እንድታነሳ ማለት ነው፣ ያቺ የከሰሰችውን። ከዛ ሄድና አባቴ ብር ይዞ ሲሄድ በዛን ጊዜ 20 ሺህ 30 ሺህ ማለት ብዙ ነውና ያንን ብር አስይዘው ሲልኩት አባቴ ይዛ ሚስት ይዘው ቁጫላ በስላሴስ ወንድሜ 3 ዓመት ተፈረደበት። እንዴ ወንድሜ 3 ዓመት ተፈረደበት ማለት ነው። ለማላጅነት ተልካ ከዛ መጣና ቤት መጣና ቤት ለእናቴ ምን ይላታል? ልጅሽ 3 ዓመት ተፈርዶበታል አላት። አባቱ ነው ሁላችንም ያንድና አባታችንም እናታችንም አንድ ነው። እንትን የተለያየ የለንም። ልጁ ነው ለራሱ። ግን ለእናቴ መጣና ልጅሽ 3 ዓመት ተፈርዶበታል አለ። ያ ሲል እኔ ያለው ሰምቼዋለሁ በጆሮዬና በቃ ደነገጥኩኝ። ከዛ ምን አልኩት? አባቴ አንተም አባቴ ነህ፣ እሷም እናቴ ናት። እናቴ ከሞተች ሁላችንም ጨለማ ነው የምንገባው። ሁሌ አንተ አላሳደግከንም፣ እኛ ጋር አይደለም ያለኸው። ስለዚህ እንደመጣኸው ቀስ ብለህ ወንድሞቼ ሳይመጡ ውጣ፣ ከመጡ ግን ድብድብ ይነሳል፣ ወንድሞቼ ይናደዳሉ አልኩትና ከዛ እናቴ ተይ ትረገሚያለሽ ተይ አለች። ከዛ ችግር የለውም መድኃኒዓለም አለ አይደል እንዴ? መድኃኒዓለም እኮ እውነት ነው እንጂ የሚፈርደው ማንም መጥቶ የረገምበትን አይደለም የሚሰጠው፣ እውነት አለ አልኳት። እና አባቴ ተነስቶ ሲሄድ ወንድሜ በቃ መንገድ ላይ ያያቸውና ወንድሜ ሲመጣ አባቴ ሳለ ምን ነው ስትለው እናቴ ፈልጌዋል የለም ሄዷል አለችው። ተከትሎ ሄደ። በጣም ተናዶ ማለት ነው። አላገኘውም። ከዛ ሄደ። ከዛ ከኛ ካለንባት ከተማ ውጭ ናት። ልጅቱንም ለዩኒቨርሲቲ ሄዶ ስለሆነ እዛ ነው የተከሰሰው። ጠቅሎ ገባ ወደዛ ማለት ነው። እኛ እናቅም የት እንዳለ አላቅም። እኔም ሁላችንም አናቅምና ሄደ። ለ2 ዓመት ያህል ተሰወረ። በቃ የት እንዳለ አናቅም፣ አንደዋወልም፣ አንልም። ከዛ ወንድሜም ፍርዱን በዛ ቀረለት ምናምን፣ እሱም ስራ ጀመረ። እናቴም ችግር የለውም ብላ ዝም አለች። እናቴ እንደውም ልትታነቅ በዛን ጊዜ ገመድ ይዛ እየሄደች እኔ ነበር ያስቀረዋት። እናቴ አይኔ ያየ ልጅን እንድታሰር አልፈልግም፣ በቃ ራሴን አጠፋለሁ ብላ ገመድ ይዛ እየሄደች ልትታነቅ እኔ ነኝ እሪ ብዬ መለስኳት፣ ሰው ጥርቼ ምናምን። እና እንደዛ የምታደርጊ ከሆነ አንቺ እያለሽ እኔ ቀድሜሽ ራሴን አጠፋለሁ ምናምን ስላት በቃ ትቼዋለሁ ብላ አለችና ተወችው። ከዛ ወንድሞቼ መጡ ሁሉም ምናምን በቃ አይዞሽ ችግር የለውም ይሄ ያለ ነገር ነው፣ ቢፈረድም ቢታሰርም 3 ዓመት ነው፣ ወንድ ልጅ እኮ ነው ምናምን ብለው እንትን አሏትና የሱ የተፈረደበትን ታናሹ እንደገና ወደ ሳውዲ መጣ ማለት ነው። 2ኛ ዙር መጣና ገባ። ከዛ እኔ ተካትዬ መጣሁ። እዛ ያለው ግን አባቴ መጥቶ ከዛ የነበረበት ሴትዮዋን ደግሞ የባሰ መተተኛ ነበረች እና ለከበደፍተራ አስረዋለች። እግሩን ሽባ ሆኖ መጣ ማለት ነው። ይገርም ነው። በተጨራሽ መጥቶ የገባው እዛ ያስፈረደበትን ሸምግሎ እንዳይፈረድበት ነው ብር የተሰጠው፣ እንዲፈረድበት የፈረደበት ልጁ ማረፊያ ሆነ ማለት ነው። ተቀበለው። እሱ ወደ ጸበል ሂድ ብሎ ወደ ጸበል ላከው። ከዛ እኔ ስለተቀየምኩኝ አባቴን አላናገረውም፣ ዝም ብያለሁ። በቃ ሂጂም ዝም ነው የምለው፣ አልናገረውም። እና ከዛ እኔ ታግባ ተባልኩኝ። እኔ ታግባ ምናምን ሲባል ከዛ አባቷን ስለምትወዱ አባቷን የሆነ ነገር ሲላት እሺ ትላለች ተብሎ አባቴን ተነገረውና አባቴ ለምንድን ነው ማታገቢው አላገባም የምትይው ምናምን አለ። ከዛ እኔ ምን አልኩት? አንተ 5 ልጅ ወልደ ጥለህን አይደል ሄድከው? እናቴ አይደል ያሳደገችው? ያ እድል ፈንታ በእኔ ጋር ቢደርስ ምን ዋስትና አለኝ? እንደማይደርስ ዋስትናዬ ምንድን ነው አልኩት። እናቴ ያለቀሰችውን እንባ ያንተ አብራክ ክፋይ ስለሆንኩኝ እኔ ጋር ቢደርስስ ምን ዋስትና አለኝ አልኩትና አንገቱ ደፍቶ ዝም አለ። ምንም አልመለሰልኝ። ትክክል ነሽ እኮ መጣሁ ወደ ሳውዲ አንቺ ባለሽበት እድሜ። ምክንያቱም እናቴ በጣም ማልቀሳለች። ባለሽበት እድሜ ይሄ ጥያቄ ተገቢ ጥያቄ ነው። በዛ ላይ ደግሞ
አንቺን አግቢ ብሎ እሳቸው የመናገር መብት ራሱ ምናልባት የአባትነት መብት ሊሆን ይችላል እንጂ ከማሳደግ አንፃር ግን ያን ማስገደድ አይችሉም። እሺ እኔም እንደዛ ነበር ያልኩት። አንተ አሁን እናቴ 5 ልጅ ይዛ አይደለ እሷን ትተህ ሌላ ሴቶችን የምትዞረው እኔ ወልጄ ጥሎኝ እንደማይሄድ ምንድነው ዋስትና? በዛ ላይ ህፃን ነኝ። በዛን ጊዜ 13 ዓመት ነኝ። በአሁን ሰዓት ተደረይ ምን ለማድረግ ነው አልኩትና ወንድሜ በቃ ለእናቴም ለአባቴም እሷ ሰላም የኔ ልጅ ናት እንጂ እናንተ ልጅ አይደለችም ማለት ከለከላቸው ማለት በቃ እኔ ጋር ነው የምትሆነው፣ የእናንተ ልጅ አይደለችም። ያ ሽማግሌ የሚመጡ ወደ እኔ ይምጡ አለ። ተላኩ ወደሱ ማስተማር ስለምፈልግ አልደራትም አላቸውና ከዛ ምን ተባለ? ወደ ሼክ ይልካል ተባለ ልጁ ማለት ነው። በእኛ ጋር ደግሞ ይሄ ሼኾቹ አለ አይደለ የሙስሊሞቹ እንትን የሚሉት ምን ያደርጋል? እነሱን ይላካሉ። እነሱ ሽምግልና ይላኩ። እናቴ ደግሞ አልሰጥም ብትል ያው ይረግሙኛል ማለት ነው። እረገማለሁ እንዴ? ኧረ የሚገርም ነው። እሺ ከዛ እንደዛ ስባል እሺ እንደዛ ከሆነ የወንድሞቼንም መጥፎ ውስጥ እንዲገቡ አልፈልግም። እኔ ምን እንትን አለኝ ለምን አልሄድም ምናምን ብዬ ሳላስበው ሰው ብዬ ድቅ ብዬ መጣሁ ወደ ሳውዲ። ከዛ እኛ በዛን ጊዜ 14 ዓመቴ ነው። ወደ 15 እየሄድኩኝ ነው የመጣሁትና መጣሁኝ። ባህር ስገባ በቃ መድኃኔዓለም ብዬ ነው የገባሁት። በቃ ህፃን ነኝ፣ በጣም ቀጫጫ ነኝ ምናምንና መድኃኔዓለም አባቴ ጀምሬ እስከምፈጽም ድረስ ተከተለኝ ብዬው ነው ከቤት የወጣሁት። ከዛ ለአባቴ እንዳባት ብር ስጠኝ ብዬው አይሆንም ምናምን ሲለኝ እሺ ችግር የለውም ብዬ ተቀይሜ መጣሁ። ዝም ብዬ ጣፍቼ ለመስለመጣው ወንድሜ ይዘሃለ። ከዛ የሚያስፈልገኝ ነገር ወንድሜ ያደረገልኝና ገባው። ባህር ላይ ያለው ግን አሁን ስረዳው ባህር ላይ ሊያስቀረኝ ፍላጎት እንደነበረው መንፈሱ የተረዳሁት ባህር ላይ ያለው መንበርዬ የዶንኩ ሽፈሮች አለው አይደለ? እነሱን ሁሉም ሰው እየወረደ እኔ ይከለክሉኝ ነበር። ሁሉም ይወርዳል፣ እኔ ይመልሱኛል። ሲሄድ ይመልሱኛል። ከዛ ምን አሉኝ? መጥተው የሚያውቁ እንዲመልሱሽ ስለፈለጉሽ ነውና ዝም ብለሽ ፈጣሪ አምነሽ ግቢ ወደ ባህሯል። እሺ ምክንያቱም ይዘውኝ ከተመለሱ የት እንደሚወስዱኝ አላውቅም። ያው እቀራለሁ ማለት ነው። እዛ ገና ጅጅጋ እያለንም የሆነ ልጅ እንደዚህ ሊያስቀረኝ በመከራ ነው ያለፍኩትና አልቅሼ መድኃኔዓለምን ተማጽኜ ነው ያለፍኩት አስቀራታለሁ ብሎ ማለት ነው። ለምን ጅጅጋ ነው ማንንም አላውቅም። እዛ ከቀረ በቃ ወድጃታለሁ አስቀራታለሁ አለ። እሺ ከዛ በመከራ አለፍኩኝ ምናምንና መድኃኔዓለም አባቴ በቃ መድኃኔዓለም አባቴ ከዚህ ከወጣኝ እዚህ ከምቀር መልሰኝ በቃ ወደ ቤቴ ልመለስ ምናምን ብዬ ያለቀስኩኝና በዛን ሰዓት ያለቀስኩት እንባ መድኃኔዓለምን ዝም ብዬ መድኃኔዓለም ብዬ ገና ስጠራ እንባዬ ነው የሚመጣውና ካልቀስኩኝ ደግሞ ይሆናል የፈለኩትን ነገር ይሆንልኛልና ወጣሁኝ። ባህር ላይም ገባሁ። ዝም ብዬ ተወርውሬ ባህር ላይ ገባሁኝና ባህር ላይ ተወርውሬ ስገባ ወደ ጀልባ ወደ ታች ገባሁኝ እና የሆነ ልጅ ነበረ አይቶኝ እየሮጠ መጥቶ ሳበኝ። ምክንያቱም ሚዛን ስለሌለኝ አንሳፎ ወሰደኝ ወደ ውስጥ ማለት ነው። ከዛ መጣና ልጁ አነሳኝና እንትን አልኩት። መድኃኔዓለምን ነው የመድኃኔዓለምን ስዕል ነው በፊቱ የሳልኩት፣ በልጁ ፊት ሳልኩት። በቃ ልጁ ሳይሆን ረዳኝ ያልኩት መድኃኔዓለም አወጣኝ ብያመንኩ በዛን ጊዜ ማለት ነው። ከዛ ገባሁኝ። እግዚአብሔር ይመስገን ውስጥ እስከምገባ ድረስ ምንም አልነበረም እና ገብቼ ግን ይታመማለሁ። መምህር እኔ ቃላት የለኝም። ሁሌም ነው የምታመመው። ወር እሰራለሁ፣ የሰራሁትን ሕክምና ነው አደርሰው። ወር እሰራለሁ፣ ሕክምና እንደመጣው ለእናቴ ቤት አሰራው እንጂ ከዛ ያለፈ ምንም አላደረኩም። ይገርም ነው። ስንት ዓመት ሰርተሽ? በጣም በሰቅ 5 ዓመት በዛን ጊዜ ማለት ነው። 5 ዓመት ሰርቻለሁ። ምንድነው የምትታመሚው? ምንም ጠብ የሚል ነገር የለም። ህመሙ ምንድነው? አይታወቅም። ሂጄ የለው አሁን ህክምና ሄድና ይሄ ነው ህመምሽ አይሉኝም። ዝም ብሎ ክኒን ይሰጡኛል፣ መስታገሻ ወይም እንደዚህ ወይም ጉንፋን ነው ይሉና የሆነ መርፌ ይሰጡኛል ምናምን በቃ አለቀ። ከዚህ ያለፈ ምንም የለም። ህመም የለኝም። በህክምና ተመርምሬ የምገኝ ህመም የለኝም። ዝም ብሎ ነው ወይ እንደ ጉንፋን ነገር ይመጣና ግን በጣም ሰውነቴ በጣም ይበላኛል። በቃ ወደ ታች እየሰመጥኩ ነው እየሄድኩኝ ያለሁት
በጣም ፊቴ እየተቀያየረ ነው ምናምን በቃ ያለ እድሜ ፊቴ እያረጀ ሰውነቴም እንደዚህ ቀጫጫ እየሆንኩኝ ምናምን በጣም ተሰቃየሁ። በጣም ከምነግርህ በላይ መንፈርዬ በስደት በጣም ተሰቃየሁና አገር ግቢ ያለኝ አልገባም አልኩኝ። እንዲሁ ዝም ብዬ አልገባም። ያመጣኝ ከባህር ያወጣኝ አምላክ አሁንም እኔ ጋር ነው ያለው አልኳቸውና ዝም አልኩኝ። ከዛ የሆነ ልጅ ተዋውቄ አግብቼ እዚህ ሀገር ኖርማል ስራ በወር 5000 የምሰራበትን ስራ አገኘሁ። 5000 በዚህ ሀገር እንዴት ወሬ ወደ ሀገር ሲሄድ ቆይ ሳጠርሽብኝ ተዋውቄ አግብቼ አልሽኝ እኮ ነገሩን በሁለት ቃላት ፈጀሽው። ተዋወቅኩኝና የሆነ ልጅ ከዛ ግን ልጁን እሱ ጋር ከመደዋወሌ በፊት ሌላ ልጅ ደዋወል ነበርና የሆነች ልጅ ቡና ጠጡና ፊሲኖ እንደዘግዝቁትና እድራችሁን ሊላችሁ ትለን ነበር እና ህፃን ዝም አናውቅምና ከዛ እኔን ምን ትለኛለች እዚህ ሳውዲ እሺ ሀበሻ ናት የኛ ሰው ናት እሺ ከዛ አይ ውሸት ነው አላምንበትም እኔ በጣም ነው የምከራከረው ውሸት ነው ምናምን እላቸዋለሁና ከዛ ምን ትለኛለች የሆነ እንደዚህ ያለ ልጅ የሰውነቱን ቅርጹን ምናምን ነገረችኝና ምን አይነት እንደሆነ በጣም ሀብታም ነው በጣም ይወድሻል ግን ይንቅሻል አለች። እንዴ የሚወደኝ ከሆነ ለምን ይንቀኛል አልኳት። በቃ እንደዛ ያየሁት እኔ ምናምን አታውቂም አልኳት። ዝም ብለሽ ነው እንጂ አታውቂም ምናምን አልኳት። እሺ አታውቂም ብለሽ አድርጊውና ነገ እያለቀሽ ትመለሻለሽ አለች። እንዴ ፈራኋትና ጻን ስለሆንኩኝ በዛን ጊዜ ወንበር እየፈራሁኝና እንዴ ምራው ነው እንዴ ምናምን ብዬ ብልክልክ አደረኩት ልጅ እንዴ ዘጋሁት። አመንሽበት እኮ ማለት ነው እኮ በቃ አመንሽበት። አመንኩበት በቃ ፈራሁኝ። አዎ የሆነ የሚገለኝ ሙላ መስሎ ታየኝ ልጅና ነገርሽ አንተ ዘጋሁት። አንዷ ምን አድርገሽ መስልሽ ጓደኛዋ ናትና በዳፍሽን ታስነብቢ ሲኒ ተዘቅዝቆ ይታይልሽ ተባለችና ጓደኛዋ ወደ ሲኒ ዘቅዛቂዋ ይዛት ሄደች። ግን ተመካክረው ነው ምንድነው ያለቻት የቀረበችው ልጅ እንድትርቀው ስለምፈልግ እና እሷ ካራቀችው በኋላ የኔ እንዲሆን ስለምፈልግ እንደማያዋጣት ንገሪያት በዚህ ነገር ታምናለች አለቻት። እሺ ብላ ይዛት ሄደች። አምጫት ስትላት ከዛ ረጅሟ ማለት ነው ፍቅረኛ ያላት ነች መዳፋ የሚነበብላት ልጅና ስኒ የሚዘቀዘቃላት ልጅ አጭሯ ደግሞ ጓደኛዋ ናት። እና አጋጣሚ ሆኖ ፍቅረኛዋ ደግሞ አጭር ነው እና አጭር ስለሆነ ከኔ ጋር ማች የሚያደርገው ቁመቱ በዛ ላይ ወድጄዋለሁ ብላ አስባ ነው ይሄን የምታደርገው። መዳፍ አንባቢዋ ምን ትላታለች? አይ ይሄ ልጅ ይከዳሻል፣ ጥሩ አይመጣም፣ ባላችሁበት ህይወት ውስጥ መከራሽን ነው የምታየው፣ ያሰቃይሻል፣ ለዛሬው ጥሩ ሊመስል ይችላል፣ ግን ካገባሽ በኋላ ግን ያሰቃይሻል ብላ ትነግራታለች። የእውነት ስኒ ዘቅዛቂ ናት፣ የእውነት መዳፍ አንባቢ ናት እኮ ግን የተነገራት ይሄን ብር ልስጥሽና እንደዚህ በይልኝ ነው ያለቻት እንጂ የእውነት አንብቢልኝ አላለቻትም። የእውነት ሲነበብም ደግሞ ሆነ። አሁን ከዚህ እቺ ልጅ ከፍቅረኛዋን ተቀምታ አስቢው፣ ያቺ አጭሯ ልጅ ያን አጭር ሰውዬ አግብታ አንድ ልጅ ወልዳ እቺኛዋ ደግሞ እንዴት ጓደኛዬ ነጥቀኝ ታገባዋለች ብላ ተናዳ ተጣልታት ኢትዮጵያ መታ ጸበል ቦታ ስትገባ አጅሬው ይጮሃል። ማነህ ሲባል ቡዳ ነኝ ይላል። ከማን የመጣው? ከገዛ ጓደኛዋ። እና ምን አረክ ሲባል የገዛ ጓደኛዋ ላይ ነበርኩኝ። ከዛ ፍቅረኛዋን እንድትመኘው አደረኩኝ። የልጅቷ የጓደኛዋን ፍቅረኛ እንድትመኝ አደረኩና ግን እኛ ነን መዳፍ አንባቢዋ ላይ ተቀምጠን ወይም ስኒ ዘቅዛቂዋ ላይ ተቀምጠን እኛ ነን ያወራነው። አይሆንሽም፣ ችግር ይፈጥርብሻል፣ ስታድጊ እንደዚህ ያደርግሻል ከወለድሽ በኋላ ምናምን ብለን ነገርናት። በትክክልም ደግሞ የሚገርመው ነገር በተወሰነ መልኩ ተፈጽሟል ድርጊቱ። አብረው ራሱ ነው ራሱ አይደለም የሚናገር። መዳፉ ከተነበበ እስከ 6 ወር ድረስ ቆይተዋልና በዛ 6 ወር ስቃይ ነው ያየችው። ይመታታል፣ በጥፊ ይመታታል። በቃ በጣም ነው የምወደው ብላ ድንግልናዋን ሰጥታው ሁሉ ከዚህ አይንሽን ማየት አልፈልግም ያላት። ይሄ ሁሉ ተፈጽሞ ከዛ ሌላ ሴት ጋር ያቺኛዋ ሴት ጋር ሄዶ ወልዶ ነው። እና እኔ ቡዳ ነኝ ስኒ ዘቅዛቂዋ ላይ አድሬ ሄጄ አርፌ ማድረግ የምፈልገውን ነገር የተናገርኩት ማድረግ የምፈልገውን ተናገርኩኝና አደረኩት አለ። እንድትለያይ ለምን ሲባል አግብቻታለሁ፣ ሚስቴ ናት። እንዴ ታዲያ ወይ? አዎ በቃ እንደዛ ከሆነ ለኔም እንደዛ ነው። ወንድ በጣም ነው የምጠላው፣ አልፈልግም። ማግባት ራሱ ፍላጎት አልነበረኝም። የሆነ ይቀፈኛል ገና ሳስበው ራሱ ወንድ የሚባለውን ነገር ሳስበው
በጣም ነው የምቀፈው። ግን ደግሞ ወንዶች አገር እያለው ህፃን ሁኜ ራሱ በጣም የሆነ ታፍቅረውኝ የሆነ ፊት ለፊት የመተውባቸውን እየዘረገፉ የለሙኝ ያሉ ለዝሙት ሳይሆን በቃ እናግባሽ እንግልና እንላክና እናግባሽ ነው። እኔ አልፈልግም ነው የምለው። ሴቶች ደግሞ በዛ ጥፍ ይጠሉኛል። የምትወደኝ ሴት የለችም። አዎ ቅድም አሁን አገባሁኝ እንትን አንድ ሰው ተዋውኩኝ አገባው ብለሽ ባጭሩ ስትቀጪው ማወቅ የፈለኩት ለምንድን ነው ከአባትሽ የመጣ የዝሙት መንፈስ አንቺ ላይ እንዴት እንደሰራ ማወቅ ፈልጋለሁ። በግል ወሲብ ከሆነ ወይ ደግሞ ጓደኛ በመቀየር አሁንም ስትይዢ አሁንም ምክንያቱ ይለያያል እንጂ ትርቂያቸዋለሽ እና ይሄ ነገር አለ ወይ አንቺ ላይ? አዎ ይሄን እኔ እንዳልኩ ወንዶችን መቅረብ አልፈልግም። ከሀገር እያለሁ ራሱ አልፈልግም። ወንድ ልጅ የሆነ አለ አይደል እንደ ሰው በቃ እንደ ሴት የሆነ የሚሰማ ነገር አለ አይደል ወይ የምታስበው ነገር አለ አይደል? አላስብም። በቃ ጭንቅላቴ ድፍን ያለ ነው። ግን የወንዶች ግን በሄድኩበት ሁሉ የሆነ በቃ ወይም ልብሴ ላይ የተጻፈ ተከተሉኝ የሚል ወይ የሆነ ነገር የያዝኩኝ ነው የሚመስለው እና በቃ እማረራለሁ። ለምንድን ነው ምናምን ብዬ ምርር እላለሁ። ለምንድን ነው የሚከተሉኝ ምናምን እያልኩኝ እና ሴቶች ደግሞ አይወዱኝም። ለምንድን ነው ወንዶች ሁሉ የሚወዱሽ ይሉኛል። እኔ እየወደዱኝ እኮ አይደለም እንዲሁ ዝም ብሎ ለጊዜው ስለፈለጉ ነው እንጂ ወደውኝ እንዳይመስላችሁ እላለሁ። ህፃን እያለሁ ጀምሬ እዚህ ገብቼም እንደዛ ብዙ ወንዶች ጋር ተዋውቃለሁ። ብልግና ወሬ የሚያወራኝ አልወድም። የራሴ ዝም ብሎ ለወደፊት ባሌ ብዬ እንኳን ብይዝ እምለው ለጓደኞቼ እንደዚህ እናወራ የለ ብልግና የማያወራ እንደዚህ ክብር የሰውን ክብር የሚያቅ ክብር ያለው ወይም እንደዚህ ዝም ብሎ በተለይ እዚህ ሀገር ያለው በጣም ነው የሚያስጠላውና መምህርዬ በስልክ ብዙ ነገር የሚደረጋልና ከዛ ነገር ንጹህ የሆነ ሰው ነው እንጂ እንዲሁ ዝም ብዬ አልፈልግም ነው እንብላቸውና ስተዋወቀው ይሄ መስፈርትሽ ያንቺ ፍላጎት ነው። ግን ከቀረብሻቸው በኋላ የምትርቂበት መንገድ ለምሳሌ በጣም ወንዶች ከወንድ ጋር በተገናኘ በማንኛውም አይነት ነገር እንደ ወጣት የዝሙት ስሜት ሀሳብ ሊያድርብሽ ይችላልና ይሄ ነገር አንቺን ከአባትሽ የመጣ ነገር እንዳለ የተረዳሽበት ነገር አለ ወይ? አባትሽ ልክ እንደዛ ዘማዊ ነው ካል ያ ነገር አሁን ከዛ ወንድሞቼ ጋር እንዳለ ወንድሞቼ በአባቴን የወጡት ሁሉም በአባቴን የወጡት እኔ ለምን እንደሆነ ባይገባኝም እግዚአብሔር ስለሚጠብቀኝ ነው ብዬ አስባለሁና በፍጹም እኔ የመጀመሪያ ይሄ ያልኩ አግባውት ያልኩ ነው። ከዛ በፊትም የወንድ ጓደኛ የለኝም። አሁንም እሱ ጋር ነው ያለሁት። በቃ የመጀመሪያ እሱ ነው። ምን እንትን የለኝም። እዛም እዚህም አላልኩም። ከዚህም ወጥቻለሁ። ግን ከዛ የወጣሁበት የሆነ ነገር ይኖራል ብዬ አስባለሁ። ወይም ወንድሞቼ ህፃኖች እያሉ የተደረገባቸውን ነገር እኔ ላይ አልተደረገም። ለምሳሌ እናቴ እንዳለችኝ ጠይቂያታለሁ እዚህ መጥቼና ሁሉም አንድ ናቸው። ለምንድን ነው እኔ የተለየሁት አልኳት። እኔ የሆነ እንደዚህ ቅዥቅዥ አልልም እንደነሱ በዝሙት ቅዥቅዥ አልልም። በቃ ይሁን እንደውም አልወድም። ግን እንደሚመስለን ከኔ ተነስቶ በባለቤት ያድሮ ይፈተነኛል ብዬ አስባለሁ። እሱ ወደ ሌላ እንዲሄድ ምናምን አለ አይደለ? ተጽዕኖ ይፈጥራል። እንደዛ እንዳለ ግን እንደዚህ አይነት ምክንያት አሁን እንደዚህ ስትይ የበለጠ መንፈሱ ጉልበት እንዳያገኝ ከኔ ሊሄድ ይችላል ብለሽ አስበሽ ባለቤትሽ ላይ ያለው መንፈስ በራሱ ወይም ደግሞ በራሱ ፈቃድ ያጠፋውን ጥፋት ከበር ልታረጊለትም ጥረት ማድረግ የለብሽም። መጸለይ አለብሽ። ካንቺ ደግሞ ከራሱም አለው ከመጀመሪያም አለው ከራሱ እኔ ከኔ በፊት እንደውም የሱ ይብሳል ብዬ አስባለሁ። ምክንያቱም ብዙ ሴቶች ጋር ሄዶ ነው እኔ ጋር አሁን ራሱ እንኳን ብዙ የማውቀው አለኝ። አሁን እያወቁ ግን ምን እላለሁ በቃ እግዚአብሔር ለኔ ካለው የኔ ነው። የኔ ካላለው ደግሞ እግዚአብሔር አንድ ቀን ከልብ ይነቅለዋል። እኔ ስለምወደው ለምን እንዲህ አደረክ ምናምን ብዬ አልጨቃጨቅም፣ ዝም እላለሁኝና አሁን ግን ከገባኝ በኋላ የማደርገው ምንድነው ከኔ ተነስቶ ሄዶ ይሆናል ብዬ አላሰብኩም። አንድ ከመጀመሪያም የራሱ አለበት። ምክንያቱም እንደዚህ መንፈስ አለባቸው ከሚባሉ ዘሮች ንክክ ነበረው ምናምንና ከዛ የተነሳ አለ በቃ ማንኛውም ሴት በፎቶ አይታ ትመኘዋለች። በቃ የሆነ እሱ ጋር ያለውን ሆን ብሎ ይስባቸዋል ሴቶችን። አሁን ሚስት አለን ምናምን ብሎ ችግር የለውም ሚስት ሳታቅ መተን እንመለስ የሚሉት አለ። በጣም የሚገርመኝ ነገር ማለት ነው። ይነግርሻል እንደዚህ እኔ አገኘዋለሁ ስልኩ ላይ። ለአንቺ ግን አይነግርሽም? አይነግረኝም። ለኔ አይነግረኝም። በጣም ይጠነቀቃል። እኔ እንዳላቅ ስልኩ ይጠነቀቃል።
እኔ የሆነ ነገር እንዳላገኝበት በጣም እንትን ያደርጋል። በተግባርስ ብሎ ስለሚያስብ በተግባርስ እንዴት በተግባር ይሄን ነገር ማድረጉ በምን ታውቂያለሽ ነው ይነበባል? በፎቶ ይልኩልኛል ሴቶች ራሳቸው። ማን ጋር? አንቺ ጋር ነው እሱ ጋር? ወደ እኔ ይልኩታል እንጂ ስልኬን ፈልገው ይመጡና ይደውሉልኛልም እኮ ደውለው እንዲህ ይሉኛል። እንዴ ምን ይላሉ? ከዛ እኔም እምላቸው መመለሳቸው እሱ እኔ ጋር የመሆን ምርጫው ካልሆንኩኝ እኔ አስሬ አልያዝኩትም ወይም ቢሆነ ነገር አስሬ አይደለም። ሲጀመር እሱ ወንድ ልጅ ነው። እናንተ እንኳን ሴቶች ሆናችሁ እያወቃችሁ የምትመጡት እናንተ ናችሁ። ስለዚህ አንቺ በራስሽ ነው እንጂ ማፈር ያለብሽ እንዲህ አደረገኝ ወይ ደግሞ እንዲህ ነው ብለሽ የማውራት ሞራል እንኳን የለሽም ብዬ ነው መመለሳቸው እንጂ እንዲህ አደረገ ምናምን ብዬ እነሱ ጋር ሄጄ እሱን ዝቅ አላደርግም። ምክንያቱም እንደዛ ካደረኩኝ ያለ ነገር እነሱ የሚፈልጉት እሱን ነው። እኔ ዝቅ ሳደርገው ፍላጎታቸው እሱ ነው የሚፈልጉት ከኔ የሆነ ድክመት ነው የሚፈልጉትና አላሳይም፣ ዝም እላለሁ። እጎዳለሁ እኮ በግጥ ለራሴ ለምን ብዬ ጠይቃለሁ ምናምንና አንዳንድ ባሎች ወይም አንዳንድ ፍቅረኞች ሊለዩ ሲፈልጉ እንደዚህ ብለሽ ደውለሽ ንገሪያት ብሎ ስልክ ቁጥር ሰጥተው አሳልፈው ሰጥተው ስልክሽን አፈላልገው ነው የምትይው አይደል? አንቺ ሰጪውም ራሱ ሊሆን ይችላል። አሁን ባንቺና በባልሽ መካከል እየገባው ሳይሆን እንደዚህ አይነት አጋጣሚዎችም አሉና ምናልባት ባልሽን ትወጂዋለሽ፣ አብራችሁን ያላችሁት ጥሩ የፍቅር ጊዜ እንዲኖራችሁ ፈልጋለሁ። ግን አንቺ ከኔ ሄዶ ነው ባሌን የሚፈትነው የሚለው ሐሳብ አሁን ይሄ የኛን ትምህርት እየተማርሽ መኖር የለበትም። ለምን እየጸለሽ እየሰገድሽ እየተቃወምሽ እያለ ያን ያክል ካንቺ ተነስቶ ሄዶ ባልሽ ላይ አርፎ እንደገና ሌላ ነገር ያደርገዋል ብዬ አላስብም። ካንቺም እንዳይነሳ ማሰር አሁን ይፈራል። መጀመሪያ ላይ አሁን እንዳልከው የሆነ ነገር ተፈጥሮ ብሰማ ራሱ የሆነ በቃ አለ አይደለም በቃ ለጊዜው ይጨነቃል ምናምን ባትሰማስ ምናምን ብሎ ይናደድባቸዋል። ለምን ደወላችሁ ለምን ምናምን ብሎ የሆነ ሴቶችን ይቦልካቸዋል ምናምን እንዳዲስ ይቅርታ ይላሉ ምናምን በዛ ብሎክ አድርጋቸው ዝም ይላል። አሁን እኔ ከነቀሁኝ በኋላ የተረዳሁት የሆነ ነገር ስህተት ለመስራት ሳስብ ራሱ ነው እንደዛ ያለኝና ሳስበው የሆነ ነገር ልሰራ ሳስብ ነጠላ ለብሰሽ ትመጭና እፈራለሁ ይለኛል። የሆነ ፊት ለፊቴ የቤተክርስቲያን አለባበስ ለብሰሽ ስለምትመጪ እፈራለሁ። በቃ አንቺ መንፈሳዊ ከሆንሽ በኋላ እኔ ብዙ ነገር ትቻለሁ አለኝ በራሱ አንደበት። በቃ የሆነ ፈጣሪ መጥቶ የሆነ ነገር የሚለኝ እንቅ የሚያደርገኝ ምናምን መስሎ ስለሚሰማኝ በጣም እፈራለሁ ብሎኛል። በራሱ ጠይቄው አይደለም ራሱ ነው እንደዛ ያለው እፈራለሁና ባለሽበት ቀጥይ አለኝ። አንድ ቀን እንደዛ ያለኝም አውቄ የሆነ ለመፈተን አሁን እንትን ብዬ መንፈሳዊ አሁን ያለሁበትን ነገር ነው የሚወደው ወይስ የመጀመሪያ የነበርኩበትን ነገር ብዬ በቃ እሱ ጋር ሲሄድ ዝም እላለሁ ወይም ተደብቄ አባታችን ወይ ብዬ ጸሎት ላደርግ እችላለሁ ምናምን። ግን አንዳንድ ነገር የሆነ ዓለማዊ አውቄ ልብስ የሆነ በልብስ የሆነ ያለ አይደል ወጣ ያለ ልብሶችን ምናምን ገዛውኝና ያምራሉ ምናምን አልኩት። እንዴ ምን ልታደርጊ ነው ምናምን አለኝ። ለለብሰው ነው እኮ አንቺ ይሄን ልትለብሺ ያው ለምን አለኝ። በቃ ይሄን ምናልባት ትወደዋለህ ብዬ ስላሰብኩ ነው አይደለም ማለት ቁጭ አድርጎ በስነ ስርዓት እኔ የምፈልገው መንፈሳዊ ህይወትሽን ነው እንጂ ይህ ዓለማዊ የምትሆኝ ከሆነ እኔ ብሳለሁ አለኝ። እኔ ከነበረኝ ጸባይ የባሰ ወርዳለሁ። አሁን ባለሽበት ግን ያስፈራኛል። በቃ የሆነ ቅዱስ ገብርኤልን በጣም ነው የምወደውና የሆነ ነገር ብዬው ራሱ ወይ የሆነ ነገር ሰርተሃል እንዴ በህልሜ ያለውና ግን እኮ ያለው መመርዬ ከመጀመሪያ ዓለማዊ ያለው ራሱ ሴት ጋር ከሆነ እኔ እኮ ያለው በህልሜ አየዋለሁ። በስነ ስርዓት ሴቶች ይታወቃቸዋል ይባላል። ማን ጋር እንዳደረ አያለሁኝ ይታወቃቸዋል ብዙ ጊዜ ይባላል። አዎ ደውዬ ወዲያው ስደውል ሴት ጋር ነው ያለው። ያው የሱ መንፈስ ከዛ ይደነግጥና ስለምታቃጠል ይደነግጥና አይነ ጥላው መታ ታቃጥላለች። አንቺ ጋር እንደዚህ እያደረገ ነው ብላ በጭንቅላትሽ ውስጥ ታመለክትሻለች። በጣም በሚገርም መምህርዬ እስካሁን ለምን ብዬ የማስበው ነገር የሆነች ልጅ እዚህ ያለ ታስሮ ነበረ። የሆነ ህገወጥ ስራ እየሰራ ለአንድ አመት ከምናምን ተፈርዶበት ታስሮ ነበርና ውጭ እያለ ያውቃታል ልጅቱና ከዛ እኔ ቁጭ ብዬ ዝም ብዬ እንደ ሰው ማለት ነው ሰው እንደሚያወራኝ አሁን እኮ እሷን እየደወለላት ነው እያወራት ነው እሷ ጋር እየተደዋወለ ነው ያለው ምናምን ካላመንሽኝ አለኝ። አዲስ ፌስቡክ ከፍተሽ ልጅቱን ፍሬንድ ጠይቀሽ አውሪያትና ትነግርሻለች አለኝ። እንዲሁ ዝም ብሎ ድምጽ ማለት ነው ጆሮዬ ላይ መጣና አደነቆረኝ። ከዛ
ያ አሁን እንደዛ እንዳስብ ያሰብኩት አሁን ያንተ ትምህርት እየተከታተልኩ ነው ምናምን በዛን ጊዜ ግን እስኪ የሆነት አይነት ላይ ይሄን ያህል ያሸኮሽኳል ማለት ነው ምናምን ብዬ እንዳለኝ ገባሁኝ። ፌስቡክ ገባሁ፣ አዲስ ከፈትኩኝ፣ አዲስ አካውንት ከፍቼ ምናምን ጻፍኩላት ምናምንና ከዛ እያወራችሁ ነው። ራሷ መጣች፣ ራሷ ጻፈች። አውቄ የሆነ ፎቶ ሼር አደረኩኝ፣ ጻፈችና በጣም ይገርመኛል እስካሁንና ከዛ እሱ ጋር ያወራችው ደቂቃ የተደዋወሉበትን ቀርጻ አለከችልኝ። እንደዚህ ስክሪንሾት አድርጋ ይኸው እያወራሁት ነው ብላ ላከችልኝ። እንዴ በጣም ይገርማል። ደግሞ እኮ ጠይቂም ተበሽ አዲስ ፌስቡክ አካውንት ከፍተሽም ጭራሽ ስታወሪያት ልጅቷ መላኳ በራሱ ይገርማል። ፈቃደኛ ሆነ መላኳና መላኳ ራሱ ገርመኛ። ይሄ የሚያሳየው እኮ ያንቺ ይሁን የሱ ብቻ አይዶን ነው። በተለይ የሱ አይነት ጥላ ነው የምትሆነው። ካንቺ እንዲለይ ስለምትፈልግ ኢንፎርሜሽን ቶሎ እንዲደርስሽ ታደርጋለች። አንዷ አልጋ ላይ ቁጭ ብላ አልጋ ላይ ተኝታ ባሏ ተኝቶ እያንኳረፈ ስልኩን በድጋ አልጋ ትጎረጉራለች እና የሚውልበትን ምናምን ሁሉ ነገር በቃ ታያለች፣ ትናድላለች። በቃ ስልኩን ጠልፋ የሚያወራውን ትሰማለች። ግን እንደ አትፈታው ነገር አዲስ ሙሽራ ናት፣ ገና አራስ ናት ምናምን በቃ ብዙ ነገር አለ። ከተጋቡ 2 ዓመት 3 ዓመት ከሆናቸው እኮ አዲስ ሙሽራ ነች እና ወረቱ ሁሉ ገና አላለቀም። ሚዜዎቹ ከቤት አይጠፉ፣ ዘመድ አዝማድ እናት ከቤት አትጠፋ እና ከባድ ነው። ምን ታርግ? ያላት አማራጭ ከተኛበት ደብድባ ቀስቅሳ መነጫነጭ፣ ታፋውን መንከስ፣ ምን አባክ ነው እንደዚህ ማን ብላ መጨቃጨቅ ነው በቃ። እና እንዴት አወቀችው ብሎ ገርሞታል እሱ ራሱ ፓስወርዱ እንዴት እንደከፈተችው። ያ ማለት ይሄ ሁሉ ሲሆን ግን ሴትዮዋ ከብዙ ጊዜ በኋላ ባሏ ይቅርታ ብሎ ከመጣ ንስሐ ከገባ ምን ካለ በኋላ ጸበል ቦታ ስትሄድ አይነ ጥላ ተጋለጠች። የማን አይነ ጥላ? የሱ አይነ ጥላ እሷ ላይ ተጋለጠ ማለት እሷ ላይ ከመጣ በኋላ እዛው ታስሯላ። ይመጣል አይደል እንግዲህ የባል ወደ ሚስት የሚስት ወደ ባል አይነ ጥላ መጣና ምን ብሎ ቢጮህ ጥሩ ነው? በጣም እኔ ጸበል ቦታ እኮ በቃ ይገርመኛል። ብዙ ነገር እኮ የምሰማው ፓስወርዱን እንድትከፍት ያደረኳት እኔ ነኝ አለ። ምክንያቱም የባሏ ወደ እሷ ካልመጣ ፓስወርዱን ልታውቅ አትችልም። ገና 2 ነው 3 የሞከረው ወዲያው ነው የተከፈተላት። አታውቀውም እኮ ፓስወርዱን። በጣም ከፈተችው፣ አየችው። የምታየው ነገር በሙሉ የሚያናድድ የሚያበሳጭ፣ ፍቺው አያዋጣሽም፣ ተለዩ፣ ያቃጥልሻል፣ ሌላ ቦታም ልጅ አለው በቃ ብስጭት በቃ ውስጡ አቅጥል ነው የሚለው። መጨረሻ ላይ ልጅ እንዳለው እንኳን ባልየው ሳያውቅ ሚስትየዋ ነች ቀድማ ልጅ እንዳለው ያወቀችው ሌላ ቦታ ላይ ሲልከሰከስ ለካ ልጅ ወልዷል። ያቺ የወለደችለት ሴትም ራሱ አታውቅም፣ ማነው አልነገረችውም፣ አያውቅም። ከዛ አንተ ሰው ልጅ ሳይኖር አይቀርም ግድ የለ መንፈሱ እየለፈለፈ ነው ልጅ አለው እያለ ነው እንደዚህ የምትባል ሴት ምናምን ብላ ስትነግረው ኧረ ቆይ እስኪ ሲደውል ማነገረህ አለችው። ባልና ሚስት ሆነው እኮ ነው ላውድ አድርገው እያዳመጡ አንቺ ከአንቺ ልጅ አለኝ እንዴ አላት። ማነገረህ ከኔ ልጅ እንዳለህ እንድታውቅ አልፈልግም ነበር፣ ካወቅማ ምን ይደረግ ወንድ ልጅ አለህ አለችው። በእመቤት ያምጩ በማርያም እኛ ጋር ሂደግ በማርያም አለቻት ሚስትየዋ። ማነሽ አንቺ ስታ ጊዜ እኔ ሚስቱ ነኝ። ጭራሽ ከሚስት ጋር ነው የምትደውልኝ አለችው። አዎ አይ በቃ እንደዛማ ከሆነ ልጅህን ምሰል፣ እኔም በቃ አረብ ሀገር ሂጅ መስራት እፈልጋለሁ ብላ ልጁን አምታ ሰጠችው። ሄደች አረብ ሀገር። አሁን አረብ ሀገር ነች አለችው። እና አንዳንዴ መንፈሳዊ ስትሆኚ እንደዚህ ቅንነት አስቢና ሰይጣን ያሰበውን ወጥመድ ዲቃላህን እዛ ሂድና ታቀፍ ውጣልኝ ከቤቴ ምናምን የሚለው ቀርቶ ምርጥ የሚባል በቃ ደስ የሚል እርቅ ይፈጠርና ሰላም የሆነ ኑሮ ይኖራል። ምን ሲሆን አይነ ጥላ ሲያዝ። ካልተያዘ ግን ለፍቺ የሚዳርጉ በጣም ብዙ ኢንፎርሜሽን በአይምሮሽ ነው የሚመጡት። ይንጋጉብሻል። በቃ ሁሌ መስማት የምትፈልጊው እሱን ነው። ስትሰሚም ደግሞ የምታገኙ ኢንፎርሜሽን እንድትፋቺ የሚያደርግ ነገር ነው። በቃ ብው ነው የምትይው። ይሄ ምንድነው? አይነ ጥላው ራሱ ሆን ብሎ ኢንፎርሜሽን ያመጣዋል ማለት ነው። ስለዚህ ተራቋል ኢንፎርሜሽን ራሱ። አይነ ጥላው ልክ ስልክ ስንይዝ አብሮን የሚሰለጥነው እኮ ገጠር ውስጥ ያሉት እህትና ወንድሞቻቸው ራሱ ስልክ ይዘዋል። አብሮ መንፈሱ ይዘምናል። በየአመዱ በየአተላው ሲልከሰከስ የነበረው መንፈስ አምጥተን ቁጭ አድርገን አናታችን ላይ ከዛ ና አብረን ዘምን ያልነው ያው ይዘምናል ማለት ነው። እና ይቅርታ ስላቋረጥኩሽ። ችግር የለም። እኔም እንደዛ ነው። ማንኛውም የቀን አሁን ጥሩ ነገር ያደረገውን ሳይሆን በተለይ ሴት ጋር እኔ የምጠላው ነገር እሱ ስለሆነ በጣም የምጠላው እኔ ላይ በእናቴ ስላየሁኝ እናቴ በዚህ ነገር ስትጎዳ ምናምን እያየሁ ስላደግኩኝ ወንድ ልጅ እኔ ላይ ሴት እንዲደርብኝ አልፈልግም። በቃ በጠላውም ያ ነገር ካደረገ ነው ብዬ ነው አይምሮዬን ያነጽኩት ከህፃንነት ጀምሮ እና ያ ስለሆነ እኔም ብዬ አገኛለሁ። ባያገኛቸውም የወነሱ ጋር ንክክ ባያደርግን ወይም ያወራውን ነገር ወይ ደግሞ ጠፍታ ወይ ከርሙና
እኔ ለእረፍት ስሄድ ይደውላሉ። በቃ በኋላ እያስተዋለ መጣ በኋላ ብያለኝ። መጀመሪያ ግን እስከ 3 አመት መምርዬ 1 አመት ሙሉ እኔ ደውላለሁ አይደውልም፣ ወይም 50 ጊዜ ደውዬ አንዴ ላነሳልኝ ይችላል። እኔ ከዛ በፊት ፍቅርም አላውቅም ወንድም አላውቅም እና እኔ ስለወደድኩ ነው ወይ ስላፈቀርኩ ነው ጥፋቴ ምንድነው ምናምን እለዋለሁና ምንም አይልም፣ ዝም ነው የሚለው። ግን እንደዛ የእውነት ከልቤ ተከፍቼ በርከክ ብዬ መድኃኔዓለም አባቴ አትወደኝም፣ እኔ የሚሰማኝ ወይ ደግሞ እኔ የምወደው ያህል እሱ እንዲወደኝ ማድረግ እኮ ትችላለህ ካልኩኝ፣ ወይም ደግሞ የሆነ ምልክት ስጠው ካልኩኝ የሆነ ፈተና ይደርስበታል። ወይ ፖሊስ ይዞት ምናምን ያመልጣል፣ ወይ ተመቶ ያመልጣል። ብዙ ነገር የሆነ ፈተና ይገጥመዋል። በጣም የሚገርመኝ ነገር እና እኔ ምን አልኩት አንድ ቀን 2 አመት እንደዛ ታግሼ 3ኛ አመት ላይ እኔ አልቅሼ መድኃኔዓለምን ከጠራሁት ሁሌ ትፈተናለህ፣ ስለዚህ ተዋልኩት። ከፊት ለፊት ማለት ነው ያለኝ አማራጭ እሱ ነው። ምክንያቱም እኔ ማልቀሴን አልተውም። ምክንያቱም በቃ ስለሚከፋኝ ጓደኛ የለኝም፣ የማማክረው ጓደኛ የሴት ጓደኛ የለኝም ነው የለኝም። ጭንቀቴን የሚካፈልልኝ የለም፣ ማንም የለም፣ ብቻዬን ነኝ። በእናትሽ ነው የወጣሽው? ጓደኛዬ ማለት ነው ያደረኩት። ወለተ ትንሳኤው በእናትሽ የወጣሽበት ባህሪ አለ? አዎ አለ። እናቴ ንግግር አታውቅም፣ አልቃሻ። አይ እናቴ ብቻዋን ያሳደገችን ብቸኛ ናት ስትይኝ የሆነ የወረስሽው ነገር እንዳለ ነው የምረዳው ከሳቸው። አዎ ምክንያቱም እናቴ ሰው ቢያስከፋት ቤት ገብታ ታለቅሳለች፣ ምናምን ዝም ትላለች። ቅመኛ ናት፣ ግን መናገር አትፈልግም። ግን በጣም ትቀየማለች። አንድ ሰው ካስከፋት ልቧ ቁጥር ይላል። እኔም እንደዛ ነኝ። ያንን ነገር ስላለ በቃ ለ3 አመት እንደዛ አልቅሼ ዝም አልኩኝና ከዛ ቤተሰብ እስከ 3 አመት ቤተሰብ አያውቅም፣ ማንም አያውቅም። እኔ እና እሱ በፍቅር ነው ያለነው። ከዛ በልክ በ3 አመቱ ቤተሰብ ማሳወቅም እንፈልጋለን ምናምን ሲል ፈራሁኝ። የሆነ ቤተሰብ ካስጠየቅ በኋላ ግን አትጎዳኝም፣ የሆነ እንለያይ አትለኝም፣ እንለያይ የምትለኝ ከሆነ ቤተሰብን አታሳወቅ ይቅርብኝ አልኩት። ኧረ ችግር የለውም ማለት እና በቃ ወደ ቤተሰብ ሲላክ ቤተሰብ ደግሞ ወንድሞቼ ስለሚያውቁት እንዴት እንደነበረ ስለሚያውቁሽ ይጎዳሻል አሉኝ። እኔ ግን ተጎድቼ አሳልፌዋለሁ 3 አመት። ይገርም ነው በጣም። ግን እነሱ ትጎጃለሽ አለኝ። እንደሚታይ ይቅርብሽ ትጎጃለሽ፣ ምክንያቱም ወይም ደግሞ በቃ ወደሹ ከሆነ ቤተሰብ ጋር ሳታስቀያይሚ መጀመሪያ እሱን በደንብ ይዋለኝ። እኔ ፈትኜ ጨርሻለሁ ከ3 አመት ሙሉ ችግር የለውም ምናምን ብዬ ዝም አልኩት። ከዛ ቤተሰብ ተዋወቀ ምናምን። ከዛ በቃ መውለድ አለብን አለኝና እሺ ብዬ መጠቀሙን ተውኩት። ለ1 አመት መውለድ አልቻልኩም። ከዛ በዛ ደግሞ እንዳዲስ መጎዳት ጀመርኩኝ ማለት ነው። ለምን እኔ ስለማልወልድ ነው ሌላ ሴት ጋር እንትን የምትለው ምናምን ብዬ መጨቃጨቅ ጀመርኩኝ። ያ ስለው በቃ እሱም እየቀነሰ መጣ። በቃ ይሄንን ነገር ውስጥ እየፈጠረ ስለሆነ ምናምን እያለ እየቀነሰ መጣ እና እያስተካከለ ያው ሙሉ ለሙሉ ባይተውም ግን እንደ ድሮ አይደለም። ስለኔ ይጨነቃል፣ ያስባል። እኔ ከታመምኩኝ ያለው እሱ ነው የሚያነሳኝ፣ የሚጥለኝም እሱ ነው። በጣም እታመማለሁ እንዳልኩ። እንደዚህም ሆኖ ግን ህመሜ እንዳለ ነው። ከዛ ቤተሰብ ተዋውቆ ምናምን ሰላም ከሆነ በኋላ እሱም ከተስተካከለ በኋላ መምርዬ በኃይል ታመምኩ። ይህ የማይባል ህመም ማለት ነው። እንቀሳቀስ አልችልም፣ መቆም አልችልም። እንደዚህ ከወገቤ በታች ፓራላይዝ ሆነ። ዝም ብሎ ድንገት መንቀሳቀስ አልቻልኩም እና ከዛ ህክምና ልውሰዳት እንዳይል ወረቀት የለውም እዚህ ሀገርና ለአረቡ የሚሰራበት አረብ እንዲህ ሆኖ ነው ሲል የሆነ ክኒን ገዛለትና እርጉዝ ከሆነች እንዳትጠቀመው፣ እርጉዝ ካልሆነች ግን ትጠቀመው አለኝ። እኔ ደግሞ እርጉዝ ከሆነች ግን እንዳትጠቀመው ብሎኛል ምናምን ስል እኔም ናዲያ እርጉዝ አይደለሁ አልኩት። ምክንያቱም ገና ወሬ አልሞላም፣ ይመጣል አይመጣም የሚለውን ነገር አላውቅም እኔ። ከዛ ወሰድኩኝና ክኒኑን ወስጄው ለ24 ሰዓት በቃ የሆነ በቃ እንደሞተ ሰው ሆንኩኝ ማለት ነው። ቢጠብቅ ትነሳለች ብሎ ቢጠብቅ አይጠብቅም። በቃ አልነሳ ቀረውኝ 24 ሰዓት ሙሉ ጠበቀኝ። በኋላ ቀዝቃዛ ውሃ ሲደፋብኝ ተነሳሁኝና ተነስቼ ዝም ብዬ ተራመድኩኝ። ሽንት ቤት ሄጄ ደም የሆነ በጣም የሚያስፈራ ጥቁር ደም። ከዛ በስላሴ ስም
እንዴ ምን ሆኜ ነው ቀኔ አይደለም እንዴት መጣ በዚህ ሰዓት ምናምን ብዬ ከዛ እንዲህ ስለው አበደ። ምክንያቱም እርጉዝ ከሆነች እንዳሰጣት ብሎኛል። ስለዚህ ነበረች ማለት ነው እንዴ በቃ ተረጋገጥኩኝ እኔ ምናምን ነው በጣም ከዛ ቀለለኝ። የሆነ ጥቁር ደም ሲፈሰኝ የሆነ ነገር ከላይ ላይ ብድግ ብሎ ሄደ። ቀለለኝ። የሆነ በቃ ኖርማል ሆንኩኝ። ወደ ጤና የተመለስኩኝ ማለት ነው። አሁን ስረዳው ምናልባት ግብሩ ስላገኘ ነው እንጂ ትቶኝ አይደለም ህማሙ። ያላቋረጥሽ ብዬ ነው እንጂ ግብሩን ስላገኘ ነው። ግብሩ ስላገኘ ቃል ኖርማል ሆንኩኝና ስራ ቀየርኩኝ። በቃ ስራ መቀየር አለብሽ እሱ ስራ ስለሚበዛብሽ ነው ምናምን አለና ቀየርኩኝ። በጣም አሪፍ ስራ በወር 5000 በዚህ ሀገር የምሰራው አራት ቤት ነው የምሰራው 5000 4000 አገኛለሁ በወር ማለት ነው። እሱ ወደ ሀገር ቢሄድ በአንድ አመት ሀብታም ነው የምሆነው። በዛን ጊዜ ግን ለነገ ደሞዝ የምቀበል ከሆነ ወሬ ሞልቼ ዛሬ ታምሜ ያድራለሁ። ከዛ ደሞዝ ይቀበልና ህክምና ሄዳለሁ። 3000 ህክምና ትቼው እመጣለሁ። ጨርሳለሁ ማለት ነው። ከዛ ለአንድ አመት እንዲህ ቀጠልኩኝ። ለአንድ አመት አገር ያለ ደግሞ ቤተሰብ አያውቅም። ለምንድን ነው አንቺ እየሰራሽ አይደለም ወይ ምናምን እያለኝ ነው ያለውና ሁሉም ጭንቀት ስላለብኝ በቃ አልቻልኩም። እና መጨረሻ ላይ የአባ ገማን ቪዲዮ ያገኘዋል ባለቤቴ ማለት ነው። በቃ ይሄን ነው እንጂ እስኪ በቃ እኔ ምናምን አለና ከፈተው። ሲከፍተው ያልኩ ጮኩኝ፣ እየታወቀኝ ጮኩኝ። በቃ ዝም ማለት አልችልም። እንባዬ የሚወርደው እንባዬ ያቃጥለኛል፣ ፊቴ ያቃጥለኛል። በቃ ፊቴ ላይ ውሃ ድፋብኝ እያቃጠለኝ ነው ፊቴ እያልኩት ነው። አጅሪው ነው ሲያዘኝ ራሴ ነኝ ግን አልተሰወርኩም። እና ከዛ ነው እንዴ ምናምን አለና እሺ እንደዛ ከሆነ ጥሩ የአባ ዮሐንስን አመጣና ከዛ ተሰውሬ ምንም ብታመም ህክምና አልሄድም ብዬ ለራሴ አባ ዮሐንስ ብለሽ ተቋረጠ። ይቅርታ አጅሪው ነው መሰለኝ ተቋረጠ። መጣሁ የአባ ዮሐንስ ደግሞ አልሽና ተቋረጠ። እሺ የአባ ዮሐንስ ስላሴ ስም እግዚአብሔር ገሰጸ ያያችሁ ነው ሁለት ጊዜ ቆይ እንዴ ይሄ አጋጣሚ በትክክል እያገደ ነው እንዴ? በስላሴ ስም ድገሚ እስቲ። አውቄን ያስደገምኩሽ እሺ ቀጥይ። እሺ የአባ ዮሐንስን ቪዲዮ ከፈተልኝና ከዛ መዝሙሮቹን ሲከፍትልኝ ምናምን አልቻልኩም። በቃ አልቻልኩም ነው የምልህ መምህርዬ። በቃ ኡሪ ብዬ ጮኩኝ። በቃ አልቻልኩም፣ አበድኩኝ። ከዛ በኋላ እንዲህ ከሆነማ ለምን ሁሌ ያልሰማው ምናምን ብዬ መስማት ጀመርኩኝና ከዛ እንትን አገኘሁኝ። ይሄ ጸበል አለ እዛ ወንቅሸት ቅዱስ ገብርኤል ምናምን የሚባል ጸበል አለ ምናምን ስለ አባቴ ሄድ አልኩት። አንተ ከሄድክ እኔ ይሻለኛል ህመሜ፣ እኔ ተሰቃይቻለሁ በዚህ በሰው ሀገር እና ሄድ አልኩትና አባቴ ሲሄድ ለራሱ ጮሃል። አያውቅም፣ ምን እንደተናገረም አያውቅም። ሰው አልነበረም እሱ ጋር ዝም ብሎ ደንግጦ ነው የሄደው። ከዛ ለ7 ቀን ተጠምቆ ተመለሰ። ይገርማል በጣም ግን እንደዚህ ለመጀመሪያ ጊዜ ስጮህ ታውቆኛል። ከዛ በኋላ ግን ራሴን አላውቅም ነበር ያለኝና ከዛ ህመሙ ባሰ ማለት ነው። ተነካክቶ የለም ወይ ካልነቀሁበት አንድ አፍታ ካላስኩት ባሰ። ከዛ በኋላ ባሰብኝ መምህር ባሰብኝና አረገዝኩኝ። ከዛ በቃ ቅዱስ ገብርኤል አደራህን በቃ አንተ ጀምሬ እስከምፈጽም አንተ አርዳኝ ብቻ ግን ጤነኛ ልጅ በህልናዬ መምህርዬ እስካሁን እንቆቅልሽ የሚሆንብኝ ነገር ህልናዬ ውስጥ እርጉዝ ሁኜ የምወልደው ልጅ የምታየኝ በህልናዬ ውስጥ የምስለው የሆነ በስላሴ ስም እግዚአብሔር ገሰጸ እንደዚህ በህንድ ምናምን ይወለዱ አለ አይደል? በጣም አስፈሪ ፍጥረቶች ሰው ሆኖ እንደዛ ነው የምስለው በውስጤ የማየው እንደዛ ነውና ከዛ አባ ግርማን ቪዲዮ እያየው የሆነች ልጅ አቅፋ ልጁ ጋር አለ ምናምን ብለው ሲጠይቁት አባ ምን አለ? አይ ልጁማ አባታችን ወይ እያለች እየጸደይ ስለወለደችው ማለፍ አልቻልኩም ማለት በቃ እንደዛ ከሆነ ወደ ልጅ አይሄድም አልኩኝ። እኔ በዛን ጊዜ በቃ ቆረጥኩኝ ማለት ነው። አይሽ እያንዳንዱ ቪዲዮ ምን ያህል እንደሚያስተምራችሁ አጋንንትን የሚለፈልፈው ኢንተርቪው አታርጉ ምናምን ይሄንን የመሰለ ነገር ነው የምታገኙት። ምን ያህል ቪዲዮዎች ውስጥ የኢትዮጵያ ሕዝብ በነገራችን ላይ እንዳለ ምድረ ደብተራ ሰላማዊ ሰልፍ ወጥቶ ምንድነው እሱ ችግራችሁ ቢባሉ
የእነዚህ ሰዎች ቪዲዮ አከሰረን ነው የሚሉት፣ ሌላ ምንም የለም። ጥንቆላውም አጋንንቱም ሁሉም ሰልፍ የሚወጡበት ሁኔታ ቢፈጠር አከሰረን ነው የሚሉት። ስለዚህ በቃ ይፋ እያወጣን እያጋለጥን እያጠብን እያሰጣን ያለነው ምኑ ነው? ተንኮሉን ስራውን ነው። ይኸው አንቺ ይሄንን ተማርሽ አወቅሽ፣ አይ ወደ ልጅ አያልፍም ማለት ነው ብለሽ ወደ ልጅ እንደማያልፍ እርግጠኛ ሆነሽ ነው በእምነትሽ የምትሄጂው። ገባሽ? ታምኛለሽ፣ ውስጥሽ ያምናል ማለት ነው። በቃ ደስ ይላል በጣም። አዎ በቃ ያደርገዋል፣ ፈጣሪ ያደርገዋል። በቃ እኔም ህመሙ እኔ ጋር ያለውን ቡስቅልቅል ያለ ህመም ወደ ልጄ አይሄድም ብዬ ምጥ በተያዝኩበት ጊዜ አባታችን ወይ እያልኩኝ እመቤታችን መጨረሻ ላይ ስደርስ ወለድኩኝ ማለት ነው። አልቆየሁም። አባታችን ወይ ጀምሬ ምጥ የሆነ ህመም አልነበረኝም፣ ጭንቀት አልነበረኝም። ግን 9 ወር ሙሉ ታምሜያለሁ። ካልጋ ልነሳም ነበረ። ብነሳ ራሱ በመከራ ነበረ ነው ወይስ እርጉዝ ነው? አይደለም፣ ከመውለዴ እርጉዝ እያለሁ የወንድ ልጄ እርጉዝ እያለሁ ነው እንደዛ ስታመም የነበረው። 9 ወር ሙሉ መምህር ታምነኛለህ? ምግብ እንደዚህ ኖርማል እንጀራ በልቼ አላውቅም ብለህ ታምነኛለህ? ማንም ሰው አያምነኝም። ወተት ብቻ ነው 9 ወር ሙሉ ወተት ብቻ ነው የምጠጣው። ከወተት የዘለለ አንድም ነገር ተጠቅሜ አላውቅም። ግን እንዴት ሰው ሳይበላ እንዴት እንደዚህ ይኖራል ብዬ ራሱ ጥያቄ ሆኖብኝ። ልጁ እንዴት ሆነ ግን? ጤነኛ ነው አለ? ጤነኛ ነው በጣም ከሚገርምህ በቃ ምንም እንትን የለውም፣ ጤነኛ ነው። በቃ ወለድኩኝ። ምንም በምጥ ላይም ብዙ ጭንቅ አልነበረኝም። ተወለደ። ግን በቃ አባታችን ሆይ እያልኩኝ በቃ ወለድኩኝ፣ ኖርማል ወለድኩኝ ምናምን። በቃ እኔ ራሱ ውስጤ ስጋት ነበረኝ፣ እንዴት ልጅ ይሆናል ምግብ ሳልበላ ምናምን የሚለውን ነገር ስለነበረኝ እንደተወለደ ልጅን ነበር ማየት የፈለኩት። በቃ ምን አይነት ልጅ ነው ብዬ ፈርቼ ማለት ነው። ብን በቃ ኖርማል ጤነኛ ልጅ ነው ምናምን። ከዛ እንግዲህ አስበው መምህር፣ እኔ እርጉዝ ሆኜ ወልጄ ሌላ ከተማ ሄጄ ነበር የወለድኩትና በወሬ ነበር የተመለስኩት ወደ ባለቤት የሚኖርበትና ስመለስ እኔ ልጅ ስመጣ እሱ ግን ሌላ ሴት ጋር እችት አድርጎ ከዛ ምን ትላለች ያቺ ልጅ እነግራታለሁ ወይ ድጋሚ እንገናኝ አሊያም ለሚስት እነግራታለሁ ብላ በጣም አስጨነቀች። ኧረ ድጋሚ እንገናኝ ጭራሽ እንዲያውም እንዳትመጣብኝ ወይ ድጋሚ እንድንገናኝ እፈልጋለሁ፣ ካልሆነ ግን ሚስት ደውዬ እነግራታለሁ አለች። እቺ ደግሞ የተለየች ናት እንዴ? ቆይ እኔ በሴቶች እንዲያውም የማውቀው አይደል ሰላምዬ፣ በሴቶች የማውቀው እኔ ድጋሚ ካስቸገርከኝ ለሚስት ለመጋት ዞር በል ካጠገቤ ብላ ነው ማስፈራራ ማድረግ የነበረባት። ኧረ ምን ጥማት ነው እቺ? ምን እዚህ ደግሞ ድጋሚ ወይም ድጋሚ መገናኘት አለብን አሊያም ደግሞ ሚስት ደውዬ እነግራታለሁ አለችው ማለት ነው። እርጉዝ እያለሁ ጀምራ ያስጨነቀችው እነግራታለሁ ያለች በቃ ትውለድና ችግር የለውም ምናምን እያለ እየሸፈናት ነው ያለው። እንገናኛለን ግን ሳትወልድ እኔ መገናኘት አልፈልግም እያላት ነውና አምናለች። ከወለድኩኝ በኋላ ደግሞ አሁን ወልዳለች ወይ እንገናኝ ወይ እነግራታለሁ ስትል በቃ እሷ ደውላ ከምትነግረው አለና አፈረጠው ራሱ። በቃ ሁሌም በተኛን ቁጥር ይጨነቃል ምናምንና እንዴ ለምንድን ነው ይሆን አጠገቤ ታኝተን ሌሊት ለብጥ ያደርገውና ልቡ ሽፍን አድርጎ ይጥለዋል። ይነሳና ይጥለዋል። እንዴ ምን ሆነ ነው እንደዚህ ሆንከው ምናምን። ግን እኔ እዛ ሁኜ ግን አይቻለሁ መምህርዬ። እኔ እርጉዝ ሁኜ በህልሜ ሌላ ሴት ጋር እንደሆነ ምናምን አይቻለሁ። ግን እኔ ቅዠት የሆነ ቀን ስለማስበው ነው ቀን ስለምፈራ ነው ብዬ ነው ማምነው በዛን ጊዜ። ይሄ መግማት እና አንድ ቀን ሰክሮ ደወለና እኔ ተሳስቼ እንኳን ሴት ጋር ብሄድ አንቺን ግን በማንም አልቀይርሽም፣ ግን ተሳስቼ ልሄድ እችላለሁ አለ። ገና ሳልወልድ ማለት ነው። እያስጨነቀችው ስለሆነ ዳር ማለት ጀመረና ከዛ ተው አሁን አስከፍተኸኝ ካለቀስኩኝ በእርግዝና ጊዜ ትጎዳለህ አልኩት። እንዴ ግን ቆይ እስኪ ይቅርታ አድርጊልኝና እቺ ሴት እንደዚህ አስፈራርተው ወደ እሷ ሲሄድ ምኑን ነው የምታቅፈው? በድን እኮ ነው አይደል እንዴ? አንድ ሰው ሳይፈልግ እኮ አንድን ሰው በድን ነው በወንድ ነው በብዛት እንዲያው የተለመደው። አስፈራርቶ ስሜቱን አራግፎ ዞር ሲል የተለመደው በወንድ ነው ቢባልም ግን ወንድም ቢሆን ሴትን አስፈራርቶ ቢያርግ ፍቅር አያገኝም። በድን ነው የሚያቅፈውና እንዴት ምኑ ደስ ይላታል? አንቺ ይገርማል። ይነካል እማማ ዝናሽ መግማት እንደዛ ብሎ
በጣም እንደዛ ሲል ዳር ሲል እንዴ ምናምን ብዬ ተው አታስከፋኝ፣ በአሁን ሰዓት ካስከፋኸኝ አሁን ካለቀስኩኝ እመብርሃን ቅርቤ ናት ለዚህ ትጎዳለህ አልኩ። ከዛ ዝም አልኩኝና አንድ ቀን እንደዚሁ አስከፍቶኝ አልቅሼ በእርጉዝና ጊዜ መቤቴን የምሬን ነው በቃ በህልሜ ምን ያለሁኝ አስከፍቶኝ በቃ ተቀይሜው አላውቅም። ያ ሁሉ ሌላ ሴቶቹ ደውለው ሊነግሩኝ ምናምን አልቀየምም። በቃ በጣም ስለምወደው በፍጹም መቀየም አልችልም። በቃ የመቀየም አቅሙ የለኝም። በኔ በልቤ የሆነ ቅንጣት ያህል ቂም አላሳድርም። በቃ ችግር የለውም ብዬ ነው ዝም የምለው። እያወቅኩኝ ራሱ ዝም እላለሁ። ከዛ በዛን ጊዜ ለመጀመሪያ ጊዜ ተቀይሜ አለቀስኩ፣ የእውነት አለቀስኩኝና ከዛ መኪና መጥቶት ደም እንደዚህ ታጥቦ ግን እኔ በህልሜ ምን ያለውኝ የሆኑ ሁለት ሰዎችን ገድሎ እየጣለ ከዛ እጁ ደም ሲነከራዩት የሰው ደም ሲነከራዩትና ከዛ የሆነች ልጅ ምን አልኳት እንዴ በህልሜ እንዲህ ሆኖ አየሁኝ ምናምን ስላት ደም ነው አለች። ዝም ብላ እንትን ፈታችሁ በቃ ፊት ለፊት በጥሩ ነገር ሳይሆን ዝም ብላ ሄደችበት። በቃ ደም ነው በቃ የሆነ ፈተና ይመጣበታል አለች። ወዲያውኑ ስደውል እኔ ከቤት እንዳትንቀሳቀስ ልለው ስደውል ተመቶ ለደም ታጥቦ ደም በፊቱ እየወረደ ወደ ሕክምና ለመሄድ ታክሲ እየደወለ ነው ጓደኛው ጋር ሆኖ ማለት ነው። ከዛ ቤት እንደዚህ በሻሻ ተሰፍቶ ምናምን ብዙ ነገር ሆኖ ምናምን ቤት ሲቆረቁሩ ምናምን ስከፍተው የሆነ እንትን ነጭ ሆኖ ሳየው እንትን ይሄ ብሌን አይኑ ወደ ውስጥ ገብቶ ነጭ አይኑ ወጣ ነበር የመሰለኝና ተደናግጬ እዛ ወደቅኩኝ። እኔ ለራሴ እርጉዝ ነኝ፣ የአራት ወር ነው የ5 ወር እርጉዝ ነኝ። ወደቅኩኝ እኔ ለራሴ ምናምንና በቃ እኔ ለራሴ ሁሌ እታገላለሁ፣ ላለመቀየምና ላለማልቀስ በጣም እታገላለሁ። በቃ በሱ ተከፍቼ ማልቀስ አልፈልግም፣ በጣም ነው የምታገለው። እና ያ ሁሉ አልፎ ምናምን በቃ የሆነ ያች ልጅ እንደዛ ስትለው ያ ስነግረኝ በዛን ጊዜ በጣም ተከፋሁኝ ማለት በቃ የመጨረሻ ጊዜ እኔ ወልጄ አይንህን በአይንህ እንድታይ ይዤ መጥቼ ይሄን ነገር ታስከንታ ይሄ እንዴት ይሄንን ነገር ይዘህልኝ ትጠብቃለህ አንተ? ጥሩ ነገር ነው እንጂ ይዘህ መጠበቅ የነበረብህ ምናምን ብዬ በጣም ተከፋሁኝ። በቃ ምክንያቱ እኔ ባልነግርሽ እሷ መንገሯ አይቀርም፣ ስልክሽ ይዘዋለች፣ የኤፍቢ ስምሽ ይዘዋለች ምናምን ሁሉ ልካልኛለች። ስለዚህ ወደ አንቺ መንገሯ አይቀርም ማለት እሺ ችግር የለውም፣ ዋናው ራስህን አምነህ ጥፋትህን አምነህ እንዲህ አድርጌያለሁ ጥፋት መሆኑን ካወቅ በቂ ነው ምናምን ብዬ ዝም አልኩት። እሷ ልጅ ናት እንግዲህ እስር ቤት ሆኖ ከዛ ልጅ ወደ ሀገር ገብቶ ነው የተያዘው። ልጃችን ወደ ሀገር እንደተላከ ልክ በወሩ ተያዘና በዚህ በወንጀል ስራ ተያዘና 1 አመት ከምናምን ተፈርዶበት እዛ እስር ቤት ሆኖ ሲደውልላት ነው እኔ ከዛ በኋላ የነቃሁት መንፈሳዊ ህይወት የነቃሁት ራሱ ከዛ የአባ ግርማን አንተን አላውቅም፣ አባ ግርማን አውቀዋለሁ ምናምን አንተን ያወቅኩ ለመጀመሪያ ጊዜ መጀመሪያ ወረድኩኝና መፈርዬ ይቀርፈልኝና ይሄ ደግሞ ምንድነው የሚለው መንፈስ ይላል ምናምን ብዬ አጠፋሁት። የለኒ እየሰማሁኝ ምናምን የሆነ ከዛ ህሊናዬ ውስጥ ምን አለኝ ይሄ እኮ አሁን እንዲህ ብሎ ያወራታል የሚጠቅማት መስሎ ነው እንጂ ነገ ደግሞ ወደድኩሽ ብሎ ሊቀርባት ነው የሚል ነገር መጣብኝ። ይቀር ይበለኝና ማለት ነው በዚህ ሀገር መልኩን አሳምሮ እንዲህ ያወራል እንዲህ ምናምን ብዬ በቃ ለምን እንደሆነ አላውቅም ብዙ ነገር ብዬ አለፍኩኝ። እና ብቻ አይደለም የብዙ ሰዎች ነው እንደዚህ የሚሉት። ወይ የኔ ይለያል የሆነ አሁን ራሱ ቪዲዮ ቁጭ ያልክበት ምናምን ሁሌ ከህልና አይጠፋም። እንደዛ ያልኩበትን ቪዲዮ ያየሁትን ቪዲዮ መጀመሪያ ያየሁትን ቪዲዮ ከህልና መቼም አይጠፋም። ትክክል ማውራ አይመስልሽም? በቃ ዝም ብሎ ወሬ ነው የሚመስልሽ? አዎ በቃ የሆነ ዝም ቀፈፈኝም በቃ የሆነ ክብድ አለኝ፣ እንቅልፍ አለኝ ምናምን መጨረስ አቃተኝ። በቃ 10 ደቂቃ ራሱ እንኳን መቆየት አልቻልኩም። ከዛ ጠፋሁት እና ባለቤቴ ሲያዝ ከፋኝ በዛን ጊዜ። ምክንያቱም በቃ ብቻ ይሆንኩኝ። እሱ እያለ የሚያከብረኝ ሰው ብዙ ነው፣ የሚወደኝ ሰው ብዙ ነው። በቃ የሆነ እኔን ለማግኘት የሚናፍቅ ሰው ብዙ ነበረ። ከተያዘ በኋላ ያ ሁሉ ሰው ጠፋ፣ ብቻዬን ቀረሁ። ግን እንዲያውም የበለጠ የሚያስፈልግሽ የዛን ሰዓት ነበር እኮ። አዎ በዚህ የበለጠ ሰው የሚያስፈልገኝ የዛን ሰዓት ነበር። ግን የዛን ሰዓት ሰው ሁሉ ራቀኝና ብቻዬን ቀረሁ። ስግደትም አላውቅም፣ ምንም አላውቅም። ዝም ብዬ ወደ ፀሐይ በምትወጣበት በር ላይ ሆኜ እሰግዳለሁ። ግን ምን ብዬ ነው የምሰግደው አላውቅም። ዝም ብዬ ነው የምሰግደው የምነሳው። በቃ የእመቤቴን ስም እየጠራው ነው እንጂ ምን ተብሎ ነው ምናምን አላውቅም ነበርና
ቆይም አንድ ጊዜ ከዛ የወንቅ እሸት ጊዜ ይቅርታ አሁን አረብ ሀገር ልጇን ሰጥታ ሄደች ያልኳት እህታችን ገብታለች። ኮሜንት እየሰጠች ነው እያየኋት ነው። እና ሰላም ታቅርባለች። ሰላምታው ተቀብያለሁ። አሁን ካንቺ ጋር ስናወራ በእናትሽ በማርያም ልጅ ስጪኝ ብላት የነበረችው እና ኮሜንት ቆይ እስቲ ቴሌግራም ላይ ልኬላለሁ። እሺ ቆይ አውሪ ቴሌግራም ላይ ላከችው ሊው እሺ ቀጥታችን የሚገርም ነው። እሺ እሺ ከዛ እንደዛ ብዬ በቃ የሆነ ከፍ ሲከፋኝ ዝም ብዬ መስገድ ጀመርኩኝ። የት እንዳለም አይታወቅም። በነገራችን ላይ ያልደወለንም ይሙት ይኑር አናውቅም ነበርና ከዛ በሶስተኛው ቀን ነው አራተኛው ቀን አካባቢ ደውሎ ደህና ነኝ እንዳትጨነቁ እስር ቤት ገብቻለሁ ምናምን ብሎ ጥርቅም አድርገው ማውራት አይችልም። ከዛ በኋላ የወንቅ እሸት ቅዱስ ገብርኤል ማህበር ፌስቡክ እንደዚህ እያሳለፍኩኝ ማህበሩ አገኘሁት። ማህበር የምትፈልጉ ምናምን የሚል አገኘሁትና ገብቼ ዋትስአፕ ላይ ምስክርነት እየሰማው የሆነ በቃ እንደዚህ እንዴት የሆነ በቃ ተቃወምኳቸው። ለምን እንደዚህ ይላሉ ምናምን ብዬ ማለት ነው። በቃ የወንቅ እሸት ቅዱስ ገብርኤል እንዲህ አደረገልኝ የአባታችን ጸሎት ረዳ ምናምን ሲሉ እንዴ ለምን እንደዛ ይላሉ ምናምን ብዬ ተቃወምኩኝ እኔ በዛን ጊዜና ከዛ ምን አልኩት ቅዱስ ገብርኤልን በዛን ጊዜ ቅዱስ ገብርኤል አባቴ የእውነት ከሆነ እውነት አንተ የማድረግ ኃይል ካለ አሳየኝ፣ አሁን ካለሁበት ጭንቅ አውጣኝ ያልኩት። በቃ የወንቅ እሸት ቅዱስ ገብርኤል ተብሎ ሰው ከደረሰለት እኔም ለምስክርነት እንድበቃ እርዳኝ። ከዛ በኋላ በጣም የሆነ አይባልም የሆነ ስለ ማንኛውም መልአክ ዝም ብለህ ነው የምትወደው እንጂ ስላደረገልህ አይደለም የምትወደው። ግን ምን አልኩት ካደረክልኝ እወድሃለሁ አልኩት። እንደዛ ነው ያልኩት። ካደረክልኝ እወድሃለሁ አልኩትና ከዛ አልቅሽ ጋደም ብዬ እመቤታችን የአባ ዮሐንስን የሆነ እንደዚህ እንደ ምርኩዝ የሚይዟት አለች አይደል መስቀል ሲያስተምሩ ምናምን እሷ ጫፍ ላይ መስቀሏ ላይ ሆና እንደ ባንዲራ እየተውለበለበች የእመቤታችን ስዕል አድነው ከዛ አባታችን መጡና አባ ብዬ በርከክ ስል ሰላም ልን በመስቀል እንዲ አይዋ አለሽ በባንዲራው እየተውለበለበች ለምን ታለቅሻለሽ ልጄ ሁሉም ያልፋል አለች። እሺ አዩ ከዛ አይዞሽ ሁሉም ያልፋል አውሪያቸውና ተመልሰሽ ነው እስከዛ ሌላ ነገር አወራለሁ ችግር የለውም ሄዳለች። እሺ ድንገት ስራ ላይ ከሆንሽ አውርተሻቸው ተመለሽ እኔ እስከዛ ማውራት እችላለሁ ድንገት እንትን ካለሽ። እሺ እንደዛ አለችኝና አይዞሽ ለምን ታለቅሻለሽ ልጄ ሁሉም እኮ ያልፋል አለች። ለበጎ ነው የምትል ቃል ከመብራን የሰማሁት ለመጀመሪያ ጊዜና ከዛ ምንድነው ለበጎ ነው ምናምን ስዕል አሉ ያወራል እንዴ ይላል በህልም ውስጥ ሆኜ ማለት ነው። ከዛ አባም አታልቅሽ ልጄ ብሎኝ ጠፉብኝና ከዛ ብልን አልኩኝ። ሲጠፉብኝ ስውር ሲሉብኝ ተነሳሁኝና ወይ ምንድነው ምናምን ብዬ በቃ የሆነ ተምታታብኝ። በቃ መብርሃን የሆነት ታየችኝ ሊሳካልኝ ነው ምናምን ብዬ እያለቀስኩኝ ስለነበረ ከዛ ባለቤቴ ደወለና እንዴት እንደሆነ ባይታወቅም ደውለው ለፍርድ ገባሁኝ። 1 አመት ተፈረደልኝ አለ። እኛ ያሰብነው 6-7 አመት ይፈረድባታል ነው የተያዘበት ኬዙ። ከዛ 1 አመት ላይ ተፈረደብኝ ምናምን አለ። በቃ እንደዛ ከሆነ አንተ ሁሌም ለፍርድ ወይም ደግሞ ለጥያቄ ስትጠራ አባታችን ሆይ እያልክ ግባ አልኩት። ሁሌም አባታችን ሆይ ሳትል እንዳትገባ በህልና ውስጥ ሳለው በቃ አልኩት። ወይም ደግሞ ጻፈው የሆነ ወረቀት ላይ ጻፈውና ሁሌም እንደዛ እያልክ ግባ ምናምን አልኩትና አሻለ። ከዛ አሸነፍኩት እንዳይለኝ ብቻ መንቀኛው ጠላቴ የሚል የአባ መዝሙር እየሰማው አለቅሳለሁ ዝም ብዬ። ለምንድን ነው ማለቅሰው? በቃ አላለቅስም ምናምን ራሴ ታገላለሁ አላለቅስም እንዴ ለምን አለቅሳለሁ ምናምን እልና ግን እንባዬ ይወርዳል። ፍቅ ብዬ አለቅሳለሁ እሱን መዝሙር እየሰማ። ከዛ በኋላ ነው አንተ ጋር የተገናኘው። ሳገኘህ ራሴን እንዴት እንዳደኩኝ በቃ ስለኔ ቁጭ የሆነ አንተ ፊት ለፊት ቁጭ ብለህ አንቺ እንደዚህ ነው ያደግሽው እያልከኝ ነው እንጂ መሰለኝ የሰው ታሪክ አልመሰለኝም። ከዛ እሺ እንዴት ልስገድ ምን እያልኩ ነው መስገድ የምችለው ምናምን እያልኩ እያሰብኩኝ ዝም ብዬ ቴሌግራም አወረድኩኝና የሆነ ማህበር አገኘሁና እንዴት እንደምሰገድ ምናምን እዛ
ገጠመኝ የሚለውን ማህበር ላይ ገባሁኝና እዛ ያለውን ስግደት እያወጣሁኝ መስገድ ጀመርኩኝ ማለት ነው። ስሰግድ የማውቃቸው ሰዎች ፊት ለፊት ይመጡኛል። እየሰገድኩኝ እያለ ይሳሉኛል ምናምን። መጽሐፍ አልነበረኝም፣ ምንም አልነበረኝም። የነበርኩባት ሴትዮ እያልኩህን ቋሚ ነው የምሰራው፣ ስራ ይዛ ነው። እዛ ሁኜ ነው እንግዲህ ብዙ ፈተና ብዙ ህመም ያስተናገድኩት። ብሬ የማይቆጠርልኝ እዛ ሁኜ ነው የምሰራው። እኔ አላውቅም እንጂ ሴትዮዋ መተታም ነበረች ማለት ነው። በስተመጨረሻ ተጋለጠ። የተጋለጠውም እንደዚህ ነው። እየሰገድኩኝ የሆነ መጽሐፍ አመጣሁኝ፣ መጽሐፍ ቅዱስ ኦርደር አድርገን መጣልኝና የጓደኛዬ ማለች አብረን የምንሰግድ ምናምን በስልክ እንደዚህ እየተደዋወልን እንሰግዳለን፣ መልካ እናደርሳለን ምናምንና ማንም ስለኔ ያሳለፍኩትን ህይወት ምናምን ማንም አይቀም። በእኔና በባለቤቴ የማይቀና ሰው በፍጹም የለም። መምህር ይሄናት ሁሉም ይቀናል። ምን አለ ያንቺን ህይወት በሰጠን ነው የሚለው። ግን እኔ ያሳለፍኩት ውስጡ እኔ ነኝ የማውቀው፣ ያሳለፍኩት እንዴት እንደሆነ ምናምን ሁሉም ነገር እኔ ብቻ ነኝ የማውቀው። እኔና እሱ ይናገራል። አንዱ ጎበዝ ከሆነ አንዱ ውሃ ከሆነ እሳቱ ብዙም አያቃጥልም ይባላልና ያንቺ ውሃነት የባለቤትሽ ጋርና ባንቺ መካከል ያለውን እሳትና ውሃ ወይም ጭድና እሳት የነበረውን ጉዳይ አብርዶታል፣ ሰውም እንዳያውቅ አድርጎታል። ግን የሚገርማችሁ ብዙ ቤት እንደዚያ ነገር አለ። ወይ ሚስት ወይ ባል ሰከን ያሉ ከሆኑ ትዳሩ እድሜ ያለው፣ ትዳር እድሜ የማይኖረው ሁለቱም እሳት ሲሆኑ ነው። በጣም ብዙ ቤት ያየሁት ነገር ቢኖር ይሄ ነው። አንዱ አዛይ አንዱ ታዛይ ከሆነ ይቀጥላል ትዳር እንደተዛዘሉ ማለት ነው። ያዘለውም ወገቡ አይሰበርም፣ የታዘለውም እንደታዘለ ሆኖ እንደ ህፃን ጦጦ እየጠባ የተወሰነ ድረስ ይሄዳሉ። ትንሽ ችግር የሚፈጠረው ታዝያለሁ ብሎ ላይ ሆኖ ሲንፈራገጡ ሲቀብጡ ምን ሲሉ አንድ ቀን ጭውፍ ወይ ብሎ ያዘለም ሲወረጉር ነው ችግር የሚፈጠረውና እውነት አንዱ ውሃ አንዱ እሳት ሲሆኑ በጣም ትልቅ ጥቅም አለው። ሁለቱም ውሃ ቢሆኑ መልካም ነበረ። ግን እሳትነት ብዙ ጊዜ ወይ ከሚስት ወይ ከባል ሲመጣ ጎረቤትም እንዳይሰማ ሆኖ ውሃ አንዳንዴ ያዳፍነዋልና የባል ውሃነት ወይም የሚስት ውሃነት ለትዳር እድሜ ወሳኝ ነው፣ በጣም ወሳኝ ነው። እሺ ቀጥይ። አዎ እኔ እንደዛ እያልኩኝ ማንም አሁን ግን እሱ ይላቸዋል። እኔ አሁን እንደዚህ ያሳልፋለች እሷ ወይ ደግሞ እንዲህ ስላለች ነው በእሷ ነው የኔ ትዳር የሆነው ብዬ ብነግራችሁ ስለማታምኑኝ በቃ ምንም አልልም። እንደኔ አይነት ባል ግን ይስጣችሁ ብዬ አልመኝላችሁም ይላቸዋል። እንደዛ የሚሉ ሰዎች ማለት ነው። ምክንያቱም እንዲህ ያሳልፋለች ብሎ ከተናገረ አያምኑም። ኧረ ይሄን ሁሉ ነገር እንዴት ትሸከመዋለች ይላል። ግን እሱ ይመሰክርልኛል። እሷ ጋር ባልሆን ምናልባት ዝም ብዬ እየወደደልኩ ልኖር ነበር ይሆናል፣ ምናልባት አይታወቅም። ግን ብዙ ውጣ ውረድ አሳልፋ እስከ ልጅ መውለድ ትዳር ምን እንደሆነ ሚስጥሩ ፍቅር ምን እንደሆነ ራሱ እንዲገባኝ ያደረገችው በእሷ ትዕግስት ነው ይላል። ሁሌ ከነከነኝ ነበር። እሺ ይላለሁ። መምህር ጳውሎስ ነው የሚባለው። እሺ በሉ የምድር በረከትን ትበላላችሁ ያሉ ብሎ ያስተማረው ትምህርት በጣም ነበር የምወደው ከድሮና እሺ የምትለውን ነገር ገዝታኛለች ይላል። ሁሌ ማንኛውም ነገር አሁን አትደውይብኝ በቃ ሁለተኛ እንዳትደውይ ምናምን ካለኝ እሺ ነው ማለት አውቆ ራሱ እንኳን እስኪ ምን ትላለች ምናምን ብሎ በቃ እንዳትደውይልኝ በቃ እኔ የረገጥኩበት እንዳትረግጭ ካለኝ እሺ እላለሁ። ዘግቼ እኮ አለቅሳለሁ፣ ግን ለሱ አልቆጣም አልጨቃጨቅም። እሺ በቃ አልደውልም፣ የሚያናድድ ከሆነ አልደውልም ብዬ ዝም እላለሁ። እና ከዛ ይቃጠላል ይሆን እናደዳለሁ ነው የሚለው። እንደዛ ስትለኝ እናደዳለሁ ነው። ለምን እንደምናደድ ግን አይገባኝም ነበር ይላል። እሺ ስትዩ የሆነ ትህትናው በጣም ያናደደኝ። አዎ የሆነ ነገር ይቆጣና እሺ ብዬ ዝቅ ስል ይናደዳል። ኧረ ይገርማል። በጣም ይገርም ነው። የሆነ ለምንድን ነው የምናደደው ግን? ከዛ ይነግረኛል ለራሴ ምን ይለኛል፣ የሆነ ነገር ተቆጥቼሽ ምንም ይሁን ምንም እሺ በቃ ብለሽ ስትታዘዢ በጣም እናደድና ከዛ ራሴን እጠላዋለሁ ይላል። ራሴን በጣም ነው የምጠላው። እኔ ለሷ የምገባ አይደለሁም ብዬ ራሴን እጠላዋለሁ። ራሴን የሆነ በቃ በዛም እናደዳለሁ በራሴ ይላል። በራሱ ማለት ነው። ችግር የለውም። ሰው እኮ እንደዛ ነው፣ ያጠፋል ይመለሳል። ሰው ከጥፋቱ ነው የሚማረው ምናምን እላለሁ። ከዛ ያንተን ትምህርት እየሰማሁ መምርዬ ከዛ በኋላ መስገድ መጽሐፍ ቅዱስን አምጥቼ ውዳሴ ማርያምን ይዤ መጸለይ ስጀምር እዛ ክላስ መምህር የእውነት ቅዱስ ሚካኤልን የረገጠውን ዲያብሎስ ፊት ለፊት መጣብኝ እያየሁት። አጨፍኛ አይደለም ተኝቼ አይደለም ዝም ብሎ መጣ ፊት ለፊት እያየሁት ማለት ነው። ሰማትብ ዞር ይልና በዛኛው መስኮት ደግሞ ይመጣል። ደግሞ ሰማትብ በዛ ይመጣል። ከዛ ምን ስትል ሰማሁኝ ገጠመኝ ላይ የሆነ ክብድ ሲላችሁ
ወይ መስቀል ካላችሁ አንገታችሁ ሳታስቡ የሆነ በድንገት ዞር ብላችሁ አማቱ ስትል ሰማሁኝና ዝም አልኩኝ። በቃ ቤቱ ዝም ብሎ ትርምስምስ አለ። በቃ የሆነ በቃ የሚወድቅ ይመስላል ምናምን ተንጓጓ ምናምን። ከዛ ሰዎቹ ምንድነው ብለው ወጡ። ምንም የለም፣ የወደቀ ነገር የለም፣ ግን ይንኳኳል በቃ። ከዛ በጀርባዬ በፊት ለፊት በእንትን በአማትቤ ዘወር አለ። በቀኝ መጣ አማተብኩኝ፣ በግራ መጣ አማተብኩኝ፣ በጀርባ መጣብኝ። ከዛ ዝም ብዬ ውዳሴ ማርያም እያደረስኩ በህልናዬ እየቀረበኝ እያነቀኝ የሆነ ጀርባዬ ሊይዘኝ ትንሽ እየቀረው እየመሰለኝ በውስጤ በህልናዬ ነው የሚመጣብኝ ያንን ነገር። ከዛ መስቀሌን ረጅም መስቀል ነበረኝ ትንሽ ረዘም ያለ ነው እና እሱን ይዤ በድንገት ዝም ብዬ ዘወር አልኩኝና በስላሴ ስም እግዚአብሔር ይገስጽ ወደቅኩኝ ለራሴ። በቃ ራሴን አልሳትኩም፣ ግን እንደዚህ ሰው እንደገፈተረኝ አይነት ወደቅኩኝና ተነሳውና መብርሃንን በቃ በጣም ለመንኳት፣ አለቀስኩኝ፣ በጣም አለቀስኩኝ። ከዛ ሴትዬ አበደች። ምንድነው ያመጣሽው? በጣም ምናምን አድርጌ ነበር። ምንድነው ያጨሽው? በቃ ታወኩ። በቃ ልጆቹም ወጡ፣ ሰውየውም ወጣ፣ አበዱ። ምንድነው ያመጣሽው? ይሄ ነገር ምንድነው አሉኝ። መጽሐፉ ማለት ነው። ይሄ መጽሐፍ አለሽ ይገርም ነው። ሰማን መምሪ? አሁን አለ መጣ? አዎ መተሻል። አንቺ ከዛ ሰውየው ምን አለ? ሴትዮዋን በጣም ስለተናደደች ሰብሰብ አድርጊው 10 ደቂቃ ስለሆነች አሁን በኢትዮጵያ ሰዓት አቆጣጠር 4 ሰዓት ሊሆን 2 ደቂቃ ነው የቀረው፣ ግን ቪዲዮው 3 ሰዓት ሊሞላ 15 ደቂቃ ነው የቀረው። ለአንቺ 10 ደቂቃ ልስጥሽ፣ የተቀረውን ጸሎት ጸልይበት መዝሙር ከፍትበታለሁ። እሺ ቀጥይ። እንደዛ ሆኖ ከዛ መስገድ እንትን ስጀምር ምናምን ነው። ከዛ በኋላ በቃ ፈተናዎቹን ተደራረቡብኝ ምናምንና ከዛ በኋላ ባለቤቴ ሀገር ገብቶ ተመልሶ መጥቶ ነው ሴት ልጅን ወልጄ ምንድን ነበር ያሉኝ ህመሙ ስትሮንክ ነው ምናምን በሀገራችን። ስለዚህ እንኳን እሱን ህመም ነበር የታመምኩት ሴት ልጅን ስወልድ ማለት ነው። ከዛ ከሞት የዳንኩበት እንትን ከዛ በኋላ ነው በቃ አምኛለሁ። መስገዱ በቃ ሁሉም በጣም በደንብ በረታሁኝ መስገድ ላይ ምናምን። መጾም አያመልጠኝም። አመት ከአመት የሚመጣውን ጾም በፍጹም አያልፈኝም። በረከትም አስራትም ማውጣት ጀመርኩኝ። ብር የተሰበሰበና የሴቱዬ ቤቱ ሸተተኝ። ይሸተኛል ስላት እሷ የለም ሽታ ምንም ነገር የለም ትለኛለች። እኔ ግን ይሸተኛል በጣም ዝም ብሎ በጣም የሚከረፋ ሽታ ነው። ከዛ ዝም ብዬ እንደ ድመት እያሸተትኩኝ ኩሽና ላይ ነው የሚሸተኝና የሆነ እቃ የሚቀመጥበት ዶላቡን እንትን እያልኩኝ እንደ ድመት እያሸተትኩኝ ሄድኩኝ። ያለችበት ዶላብ ስደርስ በጣም ዘገነነኝና ስከፍተው እዛ የሆነ ነገር አገኘሁንና ይሄ ምንድነው ምናምን ስላት ይሄማ የዓይነ ጥላ መድኃኒት ነው አለችኝ ማለት ነው። ኦኬ። ከዛ እንዴት የዓይነ ጥላ ማለት ምናምን ስላት አይ ቤት ስሰራ የገበያ መተት ማለት ነው። ገበያ የሚስብላት ገቢ የሚስብ ነገር ነው። እሺ። አዲስ ቤት ሰርታ ሰው ሳይገባበት ይሄን አጭሽለት ብላ የሆነ ሴትዮ ሰጣኝ ነው። ይሄ መድኃኒት ነው አለች። ኦኬ ነው ምናምን ብዬ ሰው ያጨሰችውን ቤት እጄ የቅሸት ቅዱስ ገብርኤል እምነት መጥቶልኝ ነበረ፣ ቅባ ቅዱስ መጥቶልኝ ነበረ። ቀባሁት፣ በሩን ሁሉን ቀባሁት። እሺ። ከዛ በኋላ እኔ እዛሁኝ የምታመመውን ህመም እየቀነሰልኝ መጣ ማለት ነው። ቢያንስ 3 ህመም ከኔ ጠፋ። እዛ የነበርኩበት ዝም ብሎ የሚጥለኝ የነበረውን ህመሙ የማይታወቅ ሕክምና የሚሄድበት ህመም ቆመ። እንደ ሳል ነገር ያስለኝና ልብ ያፍነኝ ነበር፣ እሱም ጠፋ። ሁሉም ተስተካከለልኝ። ባለቤቴ ሀገር ገብቶ ተመልሶ መጥቶ ነው። ግን ከዛ በፊት ሱባኤ ይዤ ነበረ እና መምህርዬ 10 ደቂቃ ስላለኝ እንትን ለመሰብሰብ ልሞክር። የእመቤታችን ባለቤቴ ወደ ሀገር ከገባ በኋላ ሱባኤ ይዤ ነበረ ለ3 ቀን እና እመጣለሁ ስላለ በጣም መንገድ በጣም ሰው እየተጎዳ ነበር፣ ሰው እያለቀ እየሞተ ነበርና ፈርቼ ሱባኤ ያዝኩኝ። ሱባኤ ሲይዝ ግን ምን አየሁኝ መሰለ መምህርዬ? የሆነ ልጅ በእመቤታችን ስዕለ አድኖ ውስጥ ሆኖ አስቤውም አልሜውም ማላቅ ልጅ እየሳቀ አየሁትና በፍልሰታ መጨረሻ ላይ ሞተ። ጎርፍ ውስጥ ገብቶ ክፉ አሟሟት ሞተ። ምንድነው ብለሽ እየሳቀ ነበር እንጃ እየሳቀ አየሁት።
ከዛ የፍልሰታ መጨረሻ ላይ ጎርፍ ውስጥ ገብቶ በቃ አባቱ ብቻ ነው እንጂ እንደውም ያወቀው ማንም ሰው የማን ልጅ ነው እያለ ነበር። አባት ግን በልብሱ ነው ያወቀው እንጂ በጣም ተበላሽቶ ነው የሞተው። አሁን ብዙ ጊዜ እንግዲህ ገና ሳይሞት ነው አይደለም እንግዲህ ሲስቅ ያየሽው? አዎ እንግዲህ ሊወስደው የፈለገ መንፈስ ነው ሲስቅ ያየሽው። እና አንቺ ህልምን የምትተረጉሚበት መንገድ በዛ መንገድ ስለሆነ በዛ መንገድ ነው ያሳየሽ። እንደ መንደሩ ነው እንደ ሀገሩ ነው እንግዲህ ህልም የሚፈታው። ህልም እንደፈችው የሚባለው ምንድነው? አንቺ በዛ መንገድ ስለምትፈችው ነው። ግን አንዳንዴ መንፈስ በጣም የሚገርመው ነገር ሊወስድ የሚፈልገውን ሰው ከመውሰዱ በፊት ለአንዳንድ ጎረቤቶች ለአንዳንድ ሰዎች ሊወስድ እንደሚፈልግ ያሳያል። ሰው ግን አይረዳውም ያን ነገር። በቃ ልወስዶ ነው ማን ብሎ አላግጦ አሹፎ የሚሄድ መንፈስ አለ። ልክ እንዳልሽው ስቆ የሚሄዳለ። እንዴት እስቲ ሞትን ከሳቅ ጋር ምን አገናኘው? እስቲ ስታስቢው ሊሞት ያለ ሰው ጎርፍ ሊወስዱ ያለ ሰው በህልምሽ ሲስቅ ማየት ማለት አይገናኝም። አይገናኝም። በዛ ላይ ደግሞ እኔ እንዴት ተነስቼ እንዴት ይሄን ነገር እንዴት መጣልኝ ያለች የስጋ ዝምድና አለን አብሮ አደግነን እንዴት መጣልኝ እንዴትስ አየሁት ምናምን ብዬ ነው ያለፍኩት። ያ እንትን አንድ ለምን ምናምን ብዬ የሆነ እንትን አላልኩምና በሱባኤ መጀመሪያ ሱባኤ ሲይዝ የመጀመሪያ ቀኗ ጾም ስገባ ያዝኩኝ አየሁት። በፍልሰታ መጨረሻ ላይ ሞተ። በዛ ቀን ማለት ነው በ15 ቀን ውስጥ ነው። ከዛ የመጀመሪያው እሱን ስስቅ አየሁት። ሁለተኛውን ደግሞ በሁለተኛው ቀን ለ3 ቀን ነበር ያዝኩትና በሁለተኛው ቀን አያቴ በህይወት የለችም። ግን በመቤታችን ነው የማያቸው። ግን በመቤታችን በስዕል አድኖ ነው በመስታወት ብሬን የተሰራታ ያለችን ይዣት የምዞረውና በዛ ውስጥ ነው የማያቸው። እና ምንም እንትን እጇ እንዲህ ያደፈ ልብስ ለብሳ እጇን ጥምር አድርጋ የሆነ ነገር እንዳሰራት ሆና ግን የሚታየኝ በዛሩ ሲወርድ ምናምን እንደዚህ ተለምነው ምናምን ሲወርድ አለ አይደለ? ተለማምነው ሲያወርዱ እንደዛ ሆና ነው እየታየችኝ ያለችው። እና ከዛ ምግብ የዛሩ ምግብ ልትሰጠኝ ግን እየፈራችም እጇ ወይ ሙሉ ለሙሉ ልትዘረጋውም አትችልም። ከዛ ደግሞ ትመልሰዋለች፣ ከዛ ደግሞ ሰጠኛለች ምናምንና ከዛ ኋላ ተነስቼ የእመቤታችን ስዕልን ሳያት አያቴን ነው የምትሳለኝና በመቁጠሪያ በስንት መከራ እንትን ብዬ ነው በቃ የቅዱስ ገብርኤል ስዕል አድኖ እንትን ብዬ በቃ ግንባሬ ላይ ብዙ ነገር እንትን ብዬ ነው ከዓይኔ የተሰወረው እንጂ በፍጹም ከዓይኔ አይጠፋም ብሎ ነበር። በእውነት በጣም ነው የምናመሰግነው እህታችን። ብዙ ነገር ያስተማርሽን ወለተ ትንሳኤ የቅዱስ ገብርኤል ወዳጅ እርግጠኛ ነኝ በጣም ነው የምትወጂው ቅዱስ ገብርኤልን እና ለዚህ ሁሉ ያበቃሽና የጠበቀሽ ትዕግስተኛ የሚያደርገሽ ቅዱስ ገብርኤል ነው ብዬ አስባለሁ። አንቺ ጋር ያለው ፈተናና ችግር እንዳለ ሆኖ ተቋቁመሽ ደግሞ ባልሽን መታገስሽ መቻልሽ። ስንት ልጅ ወለድሽ አጠቃላይ? ሁለት ልጅ። እግዚአብሔር ያሳድግልሽ። ወንድና ሴት ወይስ ወንድ ሴት? ወንድና ሴት። ማመርዬ በዚህ አጋጣሚ ልጠይቅህ አንድ ጥያቄ። ልጄ ሴቷ ልጄ ገና ሳትረግዝ ሳላስባት ገና ሴት ከወለድኩኝ ለመብርሃን ነው የምሰጣት። ከዛ ደግሞ የክርስቶስ ሙሽራ ነው የምትሆነው ል ነበርና እንደወለድኩኝ ለመብርሃን ነው የሰጠኋት። ብዙ ፈተናን ያሳለፍኩት ባለፈው መስክሬልሃለሁ ሕክምና ገብቼ ምናምን። ከዛ ልጄ ወደ ሀገር ስትገባ ክርስትና ልትነሳ ስትሄድ የሰጧት ለሰው ነው። ያጎቷ ልጅ ነው ያነሳቻት ክርስትና ማለት ነው። ግን እኔ ገና ሳትወለድ የሰጧት ለመቤታችን ነው። መቤታችንን በህልሜ ለራሴ ገና ሳልወልዳት ልጅሽ የኔ ናት ብላኛለች። ስለዚህ ጥያቄ ምንድነው? እና ይሄንን ነገር እኔ ለታቦቷ ነበር መስጠት የፈለኩት። አይ ክርስትና ስም አሰጣጡ ልክ አይደለም። ለዘመድ አይሰጥም። በመሰረቱ ክርስትና እናትነትና ክርስትና አባትነት ጥቅሙ ምንድነው? ጉርብትናን ለማጠናከር ባዳ የሆኑትን ዘመድ ለማድረግ በክርስትና ህይወት ለማስተሳሰር እንጂ ዘመድማ ዘመድ ነው መቼም ቢሆን ወለድኩ ብትይ ይመጣል። በክርስትና እናትነትና በክርስትና አባትነት ሰበብ ግን ጉርብትና እየተጠናከረ የራቁ ሰዎች እየቀረቡ ክርስትናም እየጠነከረ ይመጣል ማለት ነውና አሰጣጣቸው ልክ አይደለም። ስጋ ዘመዳማቾች ክርስትና አባትና እናት መሆን አይችሉም። ምናልባት ይሄ የሚቻልበት ሀገር ለታቦቱ ለምን አልሆነ የሚለውን ነገር ነው ላመጣልሽ ነው። ይሄ የሚፈቀድበት ሀገር ካለ አይ ዶንት ኖ እንደ ባህል ከወሰዱት እንጂ ሃይማኖትና ባህል አይገናኝም። ስለዚህ
አካሄዱ ልክ ስላልሆነ ለታቦቱም ሰጠሽ። ልጅሽ የኔ ናትም ትበል ድንግል ማርያም። ለማን ታቦት የሰጠሽ? ለእመቤታችን ነው ወይስ ለሌላ? ለእመቤታችን ነው የሰጠኋት። ግን አገር እንደሄደች ግን ለሌላ ሰው ሰጠኋት። ለሰው የተሰጠው ጉርብትናና ዝምድና ለማጠናከር እንጂ ምናልባትም ሃይማኖቷን ብትቀይር ጥቅስ ጠቅሳ ልታስተምራትም አትችልም፣ ወይም ደግሞ ልትመልሳት ልታስተካክላትም አትችልም በአሁኑ ጊዜ። ስለዚህ ይህንን ከቁም ነገር አትቁጠሪው። ከአንቺ የሚጠበቀው ምንድነው? ለእመቤቴ ተሰጥታለች የሚለውን ሀሳብ ማጠናከር ብቻ ነው። እሺ ሱባኤ፣ ሶስተኛው ሱባኤ ልንገርህ። ይሄ ሽምብራ እንትን ያልንበት ሽምብራ የምንበላበትን አብቦ ያየሁት ማለት ነው። አብቦ አበባ አውጥቶ የሆነ በቃ በጣም የሚያምር አብቦ ነው ያየሁት። እና ይስ ምንድን ነው? ሽምብራ ሱባኤ ነው። ሽምብራ መብላትም ሆነ ሽምብራ መንከር፣ ሽምብራ መቁላት በአጠቃላይ የተነከረውን ነው እንጂ በሱባኤ ውስጥ ሆኜ የተነከረውን ሽምብራ አብቦ በቃ አበባ አውጥቶ ምናምን በጣም የሚያምር አበባ አውጥቶ አየሁት። ላመጣልሽ እኮ ነው። ሽምብራ በአጠቃላይ ማየት ሱባኤ ነው ብዬ ሊቀጥልልሽ ነው። እና ከዛ ሽምብራው ደግሞ አብቦ ካየሽው ሱባኤሽ ተቀባይነት አግኝተዋል፣ መልስ አግኝተዋል፣ እግዚአብሔር ተቀብሎሻል ማለት ነው። እሺ በቃ ይሄ ነው ቀጥታ እንደተቀበለሽ ማሳያ ነው። አዎ የጠየኳትም እንትን ነበረ። የጠየኳትም እውነትም ተመልሷል። ምክንያቱም እኔ የምፈልገውን ነገር ነበረ። ወደ ቤተክርስቲያን እንዲቀርቡ የምፈልጋቸው ሰዎች ነበሩ፣ ቀርበውልኛል። የክርስቶስ ሙሽራ ነች ልጄ ብለሽ ያልሽውን ደግሞ ቀኑን ጠብቂ። ቅድስት ሙራኤል የምትባል ታሪክ ታውቂያለሽ? ምናልባት መጽሐፉን ማታገኝ ከሆነ ቅድስት ሙራኤል መንፈሳዊ ፊልም ብለሽ ግቢና ታሪኳን እዩ። እናትና አባቷ ሰማዕት እንደምትሆን ተነግሯቸዋል። ድንግል ማርያምና ንግስት ቅድስት ኤልሳቤጥ ቤታቸው መጥተው በመንፈስ ቤታቸው መጥተው ልጃችሁ የክርስቶስ ሙሽራ ናት፣ ሰማዕት ናት ብለው ነግረዋቸው ነበረ። እና ግን ረስተውታል። ስታድግ ምናምን ያን ነገር ዘንግተውታል። ቀኑ ሲደርስ እድሜዋ ለአቅመ ሔዋን ስትደርስ አሁን የክርስቶስ ሙሽራ ልትሆን ልትወሰድ ነው ብሎ ሲነግሯቸው በጣም ደነገጡ። እና አንቺም የክርስቶስ ሙሽራ ነች ብለሽ ከተናገርሽ በኋላ ካደገች በኋላ እቺ ልጅ በሃይማኖቷ ጉዳይ መስክራ ወይም ክርስቶስን አስከብራ በምትቀበለው ዋጋ ልክ ልጅሽ ግፍ እንደተፈጸመባት ልክ ዛሬ ታረዱ ተሰየፉ እንደሚባለው እንደምትሰሚው ድንገት ልጅሽ ላይ ነገር እንኳን ቢፈጸም በሃይማኖት ጉዳይ ላይ እንደ ትልቅ ሙሽርነት ነው መውሰድ ያለብሽ። ቀኑን ጽፈሽ ወቅቱን ጊዜውን ጽፈሽ በትክክል ማስቀመጥ መቻል አለብሽ ማለት ነው። እሺ ጉዳይ እሱ መምርጌ ሰዓት እንዳሰበት ህልም ልንገርህ። አንድ ሁለት ሰዓት ስለሄደ በውስጥ በኩል ህልሙን እፈታልሻለሁ። እሺ ችግር የለውም። በውስጥ በኩል ደውልሽና ትንላለን። በጣም ነው የማመሰግነው። እግዚአብሔር ያክብርልን። 1 ሰዓት ከ35 ደቂቃ ባየር ላይ ከአንቺ ጋር ቆይቻለሁ። የሌሎችንም ሰዓት ሌሎችም ሰዎች አስገብቼ ያወራሉ ብዬ ያልኩትን ሰዓት ነው በሙሉ ላንቺ የሰጠሁት። በጣም ጎበዝ ነሽ፣ ጠንካራ ነሽ፣ በርቺ። የልጆችሽ መጨረሻ የሚያምር ያርግልሽ። የባለቤትሽን ያንቺም አጠቃላይ ሁሉ ነገራችሁ ያማረ ይሁን። እንዲሁም ደግሞ ትዕግስትሽን እግዚአብሔር አምላክ መንፈሳዊ ትዕግስት አድርጎልሽ እስከ መጨረሻው ድረስ የምትጠቀሚበት ያድርግልሽ። መምህር ላስቸግርህ አንድ ህልም ብቻ ልንገርህ። የሆነ አልፈታ ስላለኝ ነው። እነሱም ብዙ እንትን ስላለው አንድ ብቻ ናት። እሺ ላስቸግርህ። የባለቤቴ እናት ናትና ቤት የሆነ ዝክር ሰርጌ የሆነ ዝክር ብቻ የሆነ ነገር አለና በጣም ትልቅ እንትን አምጥተው ሙዚቃ ከፍተው ሰው እየጨፈረ እያበደ እያለ ምናምን ከዛ እኔ ሄድኩኝ እዛና ሲሄድ እናቱ ፊቷ ከፍት ብሎ አየኋት፣ ተከፍታ ምናምን አየኋትና ለምንድን ነው የተከፋሽው ምናምን ስላት እኔ የፈለኩት መዝሙር እንዲያደርጉ ነበር፣ እነሱ ግን ሙዚቃ አድርገው ጨፈሩብኝ አለችና ጠብቅኝ ምናምን ብዬ ነጠላዬን ለበስኩኝና በጣም ወርቃማ ናት። የቤተክርስቲያን ዕጣን የማደርግባት ነውና አትወድቅም፣ ግን የሆነ በቃ ትንቀሳቀሳለች ግን አትወድቅም። እንደ ጸናጽል አይነትም አለው የሆነ ይዣ ሴት እንደ ጸናጽል እንትን አለው ድምጽ አለውና ዕጣን አድርጌ ገና በስማም ብዬ ሳጨርስ ገና በስማም ስል ሁሉም የሚጨፍረውን ሰው ሁሉ ጸጥ አለና ከዛ ሙዚቃው ወደ መዝሙር ተቀየረና ዞር ብዬ ሳያት
ፈገግ ብላ የሆነ ፍትዋም ጥርሷን ፈገግ ብላ አየኋትና ምንድን ነው አለች በህይወት እናቱ? አዎ እንዴት መክሪያት እንድታስተምሪያት የእግዚአብሔር መልአክ እየጠቆመች ነው። ሴትዮዋም አንድ ሐሳብ ብትነግርሽና አንቺም ሄደሽ ቁጭሽ ብታወያያት የምትለወጥ የምትስተካከል ምናልባት ቅዱስ ቁርባንን መቀበል የምትፈልግ ተቀበላም ከሆነ ደግሞ የሆነ የጎደላት ነገር አለ እሱን ልታማክርሽ እንደምትፈልግ ነው የሚያሳየው። የሆነ እንዲሟላላት የምትፈልገው ነገር አለ በህይወቷ በዙሪያዋ የእግዚአብሔርን ቃል እሷ እንዳታስተናግድና በስርዓቱ መንፈሳዊ ሆና እንዳትኖር የከለከላት ነገር አለ። እሱን መፍትሄው አንቺ ነሽ የምትሰጫት። ስለዚህ ቀረቢያትና ወሪያት። እሺ በቃ ይሄ ነው። እናመሰግናለን። እሺ መምህር አመሰግናለሁ። በጣም አመሰግናለሁ። ሰዓት ጨረስኩኝ። ይቅርበውልኝ። ምንም ችግር የለውም። ተባረኪ። እግዚአብሔር ካንቺ ጋር ይሁን። አሜን። እሺ ታችን አሜን። መምህር አመሰግናለሁ። እግዚአብሔር አምላክ ያክብርልን። ለልጆችን አባት ያድርገን። አሜን አሜን አሜን። እናመሰግናለን። እንግዲህ በአየር ላይ ይሄን ያክል ሰዓት ቆይተን ተወያይተናል። ዛሬ ደስ የሚል ቀን ነበረ። ሁለት እንግዶች ገብተው ታሪካቸውን ነግረውናል። ደስ የሚል ቀን ነው። ቅድም እህታችን ወንድ ልጇን ለባሏ ሚስት ሰጥታ የሄደችው እህታችን ምን ብላ ነው እዚህ ላይ የጻፈችልኝ? መምህርዬ ልጄን እሷ ባትቀበለ ኖሮ አሁን ሀብታም አልሆንም ነበር። አሁን ያለበት ሁኔታ በጣም ደስ ይላል። ገንዘብ አግኝቻለሁ። እንደገናም ደግሞ ጥሩ ሚስት መሆኗን በዚሁ አጋጣሚ መስክርልኝ። ጥሩ ሚስት ናት ብላለች። እንደገና እሷ ይሄን ይጽፋ እነዛኞቹ ጋር ቴክስቱን ሜሴጁን ስጽፍላቸው ማነው ኮፒ ፔስት ሳደርግላቸው መልሰው ምን ብለው ጽፈውልኛል? እነሱ ደግሞ እየተከታተሉ ነው። ለካ ምን ብለው ይጽፍልኛል? ባለቤቷ እኔ አባት እንደሆንኩኝ ሳትነግረኝ ልጁን ደብቃ ማሳደጓ በራሱ በእኔ ብትበሳጭብኝም እንዳገባሁኝ አውቃ ግን ትዳር እንዲያስኩኝ አውቃ ግን መታ ነገር ስላልፈለገችኝ በጣም ደስ ብሎኛል፣ አመሰግናለሁ። እና ወንድ ልጅ አልነበረኝም፣ ወንድ ልጅ ደግሞ አገኘሁ። የመጀመሪያ ልጅ ለካ ወንድ ልጅ ነው ብሎ የዚህን ያክል ተጻጽፈዋልና ያው እኔ መሀል ላይ ኮንጁጌሽን ወይም ደግሞ ሶኬት እሱም ብቻ ሳይሆን ያው መቼስ ወደ ሳውዲ ስትመጣ ነው አንተን ያገኘችህ። በዛም አንተም ያው እንድታገኝ ረድቷታል። አዎ አመሰግናለሁ። በዚህ አጋጣሚ ብዙ እህቶች በጣም ብዙ እህቶች መንፈሳዊ በመሆናቸው በጣም ትዕግስተኛና ፖላይት ሆነዋል። በእውነት እግዚአብሔር ምንም እንኳን በጦርነት ምክንያት ወንዶች ቁጥራቸው እየቀነሰ ቢመጣም ሴቶች ደግሞ መንፈሳዊ እንዲሆኑ እያደረገ ነው። ስለዚህ የተመጣጠነ ስራ እየተሰራ ነው። መንፈሳዊ ባይሆኑ ኖሮ በምድር ላይ የሴቶችና የወንዶች ቁጥር ስለማይመጣጠን የዝሙት መንደር የዝሙት ሀገር ነበር የምትሆነው። ሁሉም ሀገር ላይ እኮ ነው። የወንድ ጥረት በጣም እየበዛ ነው በዓለም ላይ። የወንድ ጥረት በዛ የሚባለው ደግሞ ወንድ ልጅ የሚሞትበት ምክንያቱ ብዙ ነው። መጠጥ አለ፣ ጸብ አለ፣ ጦርነት አለ፣ ብዙ ምክንያት አለ። ሴቶች ደግሞ ብዙ አይሞቱም የሚባልበት የራሱ የሆነ ምክንያት ተሰብስበው ስለሚቀመጡ ወይ ራሳቸውን ስለሚጠብቁ ልንል እንችላለን። ግን የእውነት እግዚአብሔር ይችልበታል። ሴቶች መንፈሳዊ ሕይወት ውስጥ እየገቡ ነው፣ በአንድም በሌላ መንገድ። የእኛን ትምህርት ስለሰሙ አይደለም። እስቲ ጉባኤዎችን ተመልከቱ። ትልልቅ ጉባኤዎችን በሚሊኒየም አዳራሽ የሚሆን በቤተ ክርስቲያን ሴቶችን ይዋቸው እስቲ፣ በጣም ደስ ይላሉ። ያ የሚያሳየው ምንድነው? ሰብሰብ ብለው የእግዚአብሔርን ጊዜ ይጠብቃሉ። ሰብሰብ ብለው ሆነም አልሆነም እግዚአብሔርን ይለምናሉ። እና ባይሆኑ ኖሮስ ነው መንፈሳዊ ባይሆኑ ኖሮ ምን ይፈጠር ነበረ? ብዙ ነገር ይበላሽ ነበር። ስለዚህ እግዚአብሔር ይችላል። እስቲ ሁላችሁም እግዚአብሔር አምላካችን ሁሉን አዋቂ ነው። ቀድሞ ሁሉ ነገር የሚያስተካክል አምላክ ነው። ምን ብዬ ነው ርዕስ የጻፍኩት? ከዘመኑ እሳትና ጨለማ መውጫ ጌታ ስላለልን ታድለናል ብዬ ነው የጻፍኩትና በእውነት እድለኞች ነን። ዛሬ ከተነጋገርናቸው ከተወያየናቸው ውስጥ ደስ የሚላችሁን ሀሳብ ቆርጣችሁ በቲክቶክ ሰዎች እንዲማሩበት ብትለቁ ደስ ይለኛል። አመሰግናለሁ። ሰላም።